it's just completely አሁንም ቢሆን it's illegal በባይሎአችን ማንም ቢሆን ኦዲተሮቹም ቢሆን they don't have any right ገብተው ገንዘብ ይውጣ የሚባለው ወይ ሪኢንስቴት መደረግ አለበት ቦርዱና ስራ አስኪያጁ አለበለዚያ መስራት አይችሉም በቃ ይሄ በአስቸኳይ ነው መሬቱ ሊፈርስ ይሄን ካስፈለገ እኛ ያለፈው ከማረካከባችን በፊት አርኤፍፒ አውጥተን ወደ መጨረሻው ላይ ደርሶ ነበር ያ ከጠየቅናቸው ጥያቄዎች በተለይ የናሬቲቭ ላይ በተጻፉት ሁለት ነገሮች አንደኛው የኪችኑ ሁለተኛው ደግሞ ኦፊስ ኤሪያ ኪችኑ ላይ ራሱ አሁን እኔ በጣም እንደ ራሳቸው በቃላቸው ስለተናገሩና ኮንፌስ ያደረጉት ነገር ስለሆነ በጣም ነው ደስ ያለኝ ይሄንን እንትን ስናመጣው ቸብ አድርገን ያመጣ ነው ብለዋል ይሄ ቸብ እንግዲህ እኔ አላውቀውም የራሳቸውን ትርጉም ሊወስዱ ይችላሉና ይሄ ነገር ወደ አክቹዋል ስራው ስትመጪ ግን ብዙ ነገሮች ጥያቄ ውስጥ ይጣራሉ እና እነዚህን ነገሮች እንዲያስረዱ በተለይ ይሄ ኪችኑ ላይ ዝም ብሎ ስኩፕ ኦፍ ወርክ ዝም ብሎ እንደ በሊስት ነው እንጂ የመጣው ምን ለመስራት እንደፈለጉ እንደው ትንሽ ስኬች እና አይዲያው ምን እንደሆነ እንኳን መናገር እንትን ጠይቀናል መልስ አላገኘንም የግራንት ግብረ ኃይሉ ሲቋቋም አንድ ወይ ሁለት ስብሰባ ነው ያደረግነው የመጀመሪያው ስብሰባ አሁን ዮሐንስ እንዳለው ለመተዋወቅ የሚቀጥለው ደግሞ ኦሪየንቴሽን ስለ ጠቅላላ አሰራሩ ኦሪየንቴሽን ለመቀበል ብቻ ነው እንጂ ራሳችንን የኦፐሬሽናል ስራ ውስጥ መግባት የለብንም ብለን እኔም በጊዜው የነበረው ጸሐፊ ራሳችንን ከዚህ ታስክ ፎርስ አውጥተናል የተናገረው ነገር ከእውነት የራቀ መሆኑን በዚህ አጋጣሚ መናገር ፈልጋለሁ በምንም መልኩ ግራንት ታስክ ፎርስ ውስጥ ገብተን ኦፐሬሽናል ስራ አልሰራን ቦርዱን በተመለከተ እና እውነታው ይህ ነው አባላት ይሄን እንድትረዱ ፈልጋለሁ ኖር ሰላም ሁላ ያለን ነው የግል የወጣት ህፃናት ናሲካ በእናንተ ንትርክ መስማት ይብቃ እንደኖር ሰላም ሁላ ያለን ነው የግል ላይ በጀር እርስ በርስ እንዋጋ አንሩት ቀን ከሌት ፍለጋ አንዱ ታሞ ሌላው ደክሞ ሲተራመሰው በምድር ላይ ኖር ቆሞ ገንዘብ ለቅሞ ላይ አይከርሞ ከሰውነት ጎሳና ዘር ብሔር ቀድሞ ሰላም የፕሮግራማችን ተከታታዮች ዛሬ እንግዲህ ለኢትዮጵያ ኮሚኒቲ በተገኘው ግራንት ላይ አንድ ቪዲዮ ተሰርቶ በኮሚኒቲው ድረገጽ ላይና ሶሻል ሚዲያ ገጾች ላይ ተለቋል ከዚህ በፊት ግራንቱን በህጋዊ መንገድ በቦርድ እንዲሁም በስራ አስፈጻሚ የተሰየሙ ቲም በመሆን ሲሰሩ የነበሩ አካላትን እንዲሁም በኮሚኒቲ ውስጥ የተለያየ ሰርቪስ ሲሰጡ የነበሩ ሰዎችን አምጥተናል መወያየት አለብን ህብረተሰቡ ያለውን ሁኔታ መረዳት አለበት በሚል ነው እንግዲህ ከኔ በስተቀኝ በኩል የሚገኙት አቶ መርድ አለማየሁ ይባላሉ በአሜሪካን ሀገር ለበርካታ ዓመታት ቆይተዋል በኤስሲ በአግሪካልቸራል ኢንጂነሪንግ ከዳኮታ ስቴት ዩኒቨርሲቲ ያገኙ ናቸው በበርካታ ተቋማት ውስጥ ሲያገለግሉ የቆዩ ናቸው እንዲሁም በኮሚኒቲያችን ውስጥ ከ10 እስከ 14 ዓመት አካባቢ በቦርድ አባልነት እንዲሁም ደግሞ በኮሚኒቲ አባልነት እንዲሁም በቦርድ ውስጥ በአመራርነት ሲያገለግሉ ቆይተዋል በ2024 እንዲሁ በቦርድ ሊቀመንበርነት ተመርጠው ኮሚኒቲውን አገልግለዋል ማለት ነው በግራ በኩል ኢንጂነር ነገደ ስዩም ይገኛሉ ባችለር ኦፍ ሳይንስ በሲቪል ኢንጂነሪንግ በ2005 በካሊፎርኒያ ስቴት ዩኒቨርሲቲ ያገኙ ናቸው ላለፉት 20 ዓመታት በተለያዩ የመንግስት ተቋማት ውስጥ በስታፍ ኢንጂነሪንግነት ሲሰሩ በፕራይቬት ፈርም ውስጥ በስታፍ ኢንጂነሪንግነት ውስጥም ሲሰሩ የቆዩ ናቸው በኮሚኒቲ ውስጥ እንዲሁ ለ14 ለ13 ዓመታት በአባልነት በቦርድ እንዲሁም በስራ አስፈጻሚ ውስጥ በርካታ አገልግሎት የሰጡ ናቸው አቶ ዮሐንስ ንጉሱ እንዲሁ ባችለር ኦፍ ሳይንስ በኤሌክትሪካል ኢንጂነሪንግ አግኝተዋል ከሳውዘርን ፖሊቴክኒክ ስቴት ዩኒቨርሲቲ ጆርጂያ በቴሌኮሙኒኬሽን ውስጥ በኢንዱስትሪ መስክ ለ29 ዓመታት አገልግሎት የሰጡ ናቸው በኮሚኒቲ ውስጥ ከ2019 ጀምሮ ለ3 ዓመታት የቦርድ አባል በመሆን ቆይተዋል ከዛም በ2022 ለ2 ዓመታት በዳይሬክተርነት ኮሚኒቲውን አገልግለዋል ማለት ነው
በግራንቱ ውስጥ ኢንጂነር ነገደና ዮሐንስ አቶ ዮሐንስ ሲሰሩ የነበሩ በመሆናቸው በዛም ወቅት እንግዲህ ደግሞ የቦርዱ ሊቀመንበር በመሆን አቶ መርድ በዛው ይገኙ ስለነበረ ሁሉንም አቅርበን ዛሬ ውይይት እናደርጋለን። ስለመጣችሁ በጣም አመሰግናለሁኝ። እኔ ስላስተዋወቅኳችሁ እንግዲህ ቴንክ ዩ። ወደ ጥያቄው ነው ቀጥታ የምሄደው። እንግዲህ የግራንቱን ጥያቄ ያቀረቡት የመጀመሪያውን አፕሊኬሽን ያስገቡት ሰዎች ናቸው። ይህንን የቪዲዮ ቃለ መጠይቅ ያደረጉት የመጀመሪያው ቅሬታ በእነሱ ውስጥ የቀረበው እኔም ደግሞ መቼም ሰው አገልግሎት ተሰጠ ለኮሚኒቲ አገልግሎት ጊዜውን አባክኖ አገልግሎት ከሰጠ ምስጋና ይገባል ብዬ አስባለሁኝና እነዚህ ግለሰቦች በመጀመሪያ በተደጋጋሚ የሚያነሱት በርካታ አገልግሎት ሰጥተናል፣ በተለይም ግራንቱን በተመለከተ ብዙ ለፍተን ደክመን ከኮሚኒቲው ምንም አይነት ምስጋና አልተሰጠንም የሚል ቅሬታ አላቸውና ይህን በተመለከተ እስቲ ኢንጂነር ነገደ ካንተ ልጀምርና ለምን አልተመሰገኑ? እሺ ሊዲያ በጣም አመሰግናለሁ። ግን ከዛ በፊት ጆሲ ስታይል ይሄንን ፕላትፎርም ከሚዲያ ጋር ሆናችሁ ስላዘጋጃችሁልን በጣም እናመሰግናለን። እኛም እንደሌላው ኮሚኒቲያችን ባለው ሚዲያም ይሄንን ኢንተርቪው ማድረግ ስንችል ይሄንን አክሰስ አለማግኘታችን በጣም ነው የሚሰማን። ይሄ በደንብ ሊሰመርበት ይገባል። ምክንያቱም አሁን የሚፈልጓቸውን ሰዎች ብቻ ከአንድ ሳይድ እያደረጉ እንደዚህ አይነት መሄዱ የትም የሚያስቀጥለን አይደለም፣ ወደፊት የሚስተካከል ይሆናል። ይችን ከተናገርኩ በኋላ አሁን ቀጥታ ወደ ጥያቄው ልግባና ይሄንን ምስጋና የሚለውን ነገር እኛ ስንመረጥ 4 ወር ነበር በዓሉ ከመዘጋጀቱ በፊት መዘጋጀት የነበረብንና ያንን የአዲስ ዓመት በዓል አዘጋጀን። ያንን በዓል ካዘጋጀን በኋላ የአፕሪሺዬሽን ዴይ ነበረ። በዛ አፕሪሺዬሽን ዴይ ላይ ከበዓሉን ያዘጋጁ ሰዎች እንዲሁም በቀድሞ አድሚኒስትሬሽን ውስጥ ያገለገሉ ሰዎች ለበዓሉ ስፖንሰር ያደረጉ ሰዎች በጣም ብዙ ካቴጎሪዎች ነበሩ እና ከነዚህም አንዱ እንደውም የዚህ ግራንት ቲም ተብሎ 3ቱም ሰዎች አሁን ኢንተርቪው ያደረጉት ማለት ነው እነሱንም ኢንቫይት አድርገን እኔ ነበርኩኝ እንደውም እኔና አጸደ ከኤክስኪዩቲቭ ተወክለን ይሄንን ሆስት ያደረግን የነበርነው እኛንና እኔ በእርግጠኝነት የዛን ቀን እኔ ነበርኩ መመራውና ጥያቄዎችን ከእነዚህን ሰርቲፊኬቶች ከመስጠታችን በፊት ሁሉም ያላቸውን ስሜት ለ2 ደቂቃ ወጥተው እንዲናገሩ አድርገናል። እነዚህም ሰዎች በመወከል የፕሮፌሰር ፀሐይ ወጥቶ ለ2 ደቂቃ ንግግር አድርጎ እነዚህን ሰርቲፊኬቶቹ በእጅ ሰጥተን ይሄንን ምስጋና አድርገናል። ይሄ በደንብ መታወቅ አለበት። በቪዲዮም በእንትንም በፒክቸርም ሊኖር ይችላል እና አልተመሰገንም የሚለው እንግዲህ አሁን ነው። ከዚህ ሌላ የተለየ ምስጋና ካለ አላቅም። በዚህ ላይ አሁን አንድ ነገር መናገር የምፈልገው ምንድነው እነሱ መመስገን እንደሚፈልጉት ሁላ ሰው ማመስገን ደግሞ ይሄንን መማር አለበት። አይ ዶንት ኖ በጣም ትላልቅ ሰዎች ናቸው። አሁን እንደዚህ የወረደ ነገር እንደዚህ ይዘው ከሚመጡ ሰዎች የሚሰሩትንም ስራ በዚህ ኮሚኒቲ ስራ ውስጥ በጣም ብዙ ሰው ነው ኢንቮልቭ ያደረገው። በተለይ በዚህ በግራንቱ ወደ በኋላ ወደ ውስጡ በደንብ እንሄድበታለንና ያንንም መለመድ አለበትና በጣም እኔ ትንሽ ሰፖርት አድርጎኛል። ሌላ የሚጨመር ካለ እነሱ ይቀጥሉበት። ኦኬ ምናልባት ጋሽ መርድ መጨመር የምትፈልገው ነገር ካለ እዚህ ላይ? አዎ በእውነት በመጀመሪያ ጆሲ እንደተለመደው ይሄንን እንደው ቃለ መጠይቅ በተደጋጋሚ በራሳችን ኮሚኒቲ ድረገጽም ሆነ ቃለ መጠይቅም ሆነ ሌሎች መልሶችን ማዘጋጀት ባልቻልንበት አንተ ተገኝተህ ይሄንን በማድረግ ጆሲ ስታይል ዩቲዩብን ማመስገን ፈልጋለሁ። በመቀጠል ወደ ጥያቄው ስገባ ምስጋና በተደጋጋሚ እንደተደረገ ማሳወቅ ፈልጋለሁ። ትውውቅም በተደረገበት ጊዜ እያንዳንዱ የቦርድ አባል ለሶስቱ ላደረጋችሁት የግራንት ፕሮሰስ ለማስገኘት ስለቻላችሁ ብሎ እያንዳንዱ የቦርድ አባል ምስጋናውን እንደሰጠ ምንም ይሄ የአደባባይ ሚስጥር አይደለም፣ ግልጽ የሆነ ጉዳይ ነው።
ኮፊ ሰረሞኒም ተብሎ ሁላችንም ተገናኝተን አዳራሽ ውስጥ ተሰብስበን በምስጋና ነው የተጀመረው ሁሉ ነገርና ከዛ በኋላ እባካችሁ አንድ ላይ እንስራ ተብሎ ተለምነው ነው ሁኔታው በዚህ ደረጃ ነው ያለፈውና ከዚህ በላይ እኔ ብዙ ምለው የለም። ምስጋና ተችሯቸዋል ከሚገባ በላይ። መልካም እንግዲህ ምስጋናን በተመለከተ ያለውን ቅሬታ እንግዲህ የኮሚኒቲው ሚዲያና እንዲሁም ያሉ ዶክመንት አርካይቮች ባፈና ውስጥ ቢሆኑም ህብረተሰቡ ይሄን ጠይቆ አክሰስ የማድረግ ራይት አለ። በአርካይቭነት እንደሚገኝ ኢንጂነር ነገደም ነግረውናል። በቪዲዮ በፎቶም በተለያዩ ምስሎችም ይኖራሉ። ሰርቲፊኬት ኦፊሻሊ ከኮሚኒቲው የምስጋና ሰርቲፊኬት ተሰጥቷቸዋል። ጥሩ ነው። ዮሐንስ እዚህ ላይ የምትለው ከሌለ ወደ ሁለተኛው ጥያቄ ልሂድ። ወደሚቀጥለው። ኦኬ ጥሩ። አቶ ዮሐንስ እንግዲህ አንተ ተመርጠህ በመጣህበት ጊዜ እነዚህ ሶስቱ ግለሰቦች የግራንት ፕሮሰሱን ምን ላይ አድርሰውት ነበር? ምን ደረጃ ላይ ነበር የነበረው? እሺ እኛ እንግዲህ እኔ እንደ ዳይሬክተርነት ተመልጠን የመጣ ነው ጁን 19 2022 ነው እና ከዛ ጊዜ ጀምሮ የመጀመሪያ የሰማነው በኮንግሬስ ውስጥ የአፕሮፕሪዬሽን ኮሚቴ የሚባለው ደርሶታል ብሎ ሴናተር ኦሶፍ ነግሮናል ብለው ቦርድ ስብሰባ ላይ ጁን ውስጥ መጥተው ሜንሽን ያደረጉትና ገና ሆል ኮንግሬስ በጀት ሲያጸድቅ ድረስ ጊዜ ይፈጃል ተብሎ ነው የተነገረን። ግን እኔ አስ ዳይሬክተር ዶክመንቶች በሚተላለፉበት ጊዜ ምንም አይነት ስለ ግራንቱ ሪትን የሆነ ዶክመንት ከዳይሬክተሩ የወሰድኩት ከፊተኛ ኤግዜኪቲቭ የወሰድኩት የለም። እነኚህ ሰዎች መጥተው አንድ ጊዜ አፕሊኬሽኑ ወደ ሴኔት አፕሮፕሪዬሽን ኮንግሬሽናል አፕሮፕሪዬሽን ኮሚቴ ውስጥ ጁን 22 ላይ ጁን 2 2022 ደርሷል ተብሎ ተነግሮናል ብለው እና አይ ቲንክ በጁን 28 ላይ አፕሮፕሪዬት ሆኗል ኮሚቴው አሳልፎታል የሚለው ነው። ያንን ብቻ ነው የምናውቀው። ግን የተላለፈ ምንም ነገር ሪትን ወይ ደግሞ አግሪመንት የኤግዚኪቲቭ ኮሚቴ እነኚህ ሰዎች ኢንቫይት ሲያደርጋቸው የተስማሙበትን ወይ አግሪመንት የተሳይን ያደረገ ምንም ዶክመንቶች የሉም እና ቨርባሊ ከነሱ በምናገኘው ብቻ ነበር። ኦኬ። ስለዚህ ያንን የመጀመሪያውን የኮንግረስ አፕሩቫል ያገኘበት ስቴጅ ላይ ነበር እናንተ ተመርጣችሁ የመጣችሁ? አዎ። አፕሊኬሽናችሁ ፕሮሰስ አድርጓል ሴናተሩ አፕሮፕሪዬሽን ኮሚቴ አሳልፎታል። ወደፊት ደግሞ በጀቱ ላይ ወደ ኮንግሬሽናል በጀት ሲያልፍ እዛ ላይ ሴኔቱ አፕሩቭ የሚያደርግበት ጊዜ አለ። በዛ ላይ እንትላል። ይሄን ብቻ ነው ሼር ያደርጉን። ሪትን ዶክመንቶች አይነቶች የሉንም ነበር። መልካም። ሁለተኛ ያሰብኩትን ጥያቄ ኦልሬዲ መልሰዋል። ግን አንድ ጥያቄ ዛው ላይ እንግዲህ ምንም አይነት ኦፊሻሊ በዶክመንት ደረጃ ያው በምርጫ ጊዜ ርክክብ ይደረጋል። አሁን እንደምናውቀው በዛ ደረጃ ግራንቱን በሚመለከት ኦፊሻሊ ፈርማችሁ የተቀበላችሁት ሰነድ የለም። ምንም የለም። ግን ያው በሂደት በራሊ ከነሱ ባገኛችሁት መረጃና ራሳችሁ እንግዲህ ሰርች ባረጋችሁት ነው ማለት ነው። ነገር ግን አንድ ነገር መጠየቅ ፈልጋለሁኝ። እነዚህ ሶስቱ ግለሰቦች ኦፊሻሊ አሳይን ተደርገው ግራንት በኮሚኒቲው ስም ፕሮሰስ እንዲያደርጉ በቦርድ ወይም በስራ አስፈጻሚ አካላት አሳይን የተደረጉበት ዶክመንት አለ ወይ ወይም ቃለ ጉባኤ አለ ወይ? እኔ እስከማውቀው ድረስ የለም። እኔ ምንም የተላለፈልን ከፊተኛው ኤግዜኪቲቭ ኮሚቴ የተላለፈ ዶክመንትም የለም። ግራንት ወይም እነኚህ ሰዎች ግራንት እየጻፉ ናቸው በሚል ብቻ ቨርባሊ የሰማነው ነው ቦርድ ላይ። ከዛ ውጪ ግን ምንም የተላለፈ ዶክመንት የለም። እሱ አንዱ ችግራችን ነበርና አንዱም ሌተሮን ምናልባት እንትንልበታለን። አንዱ ዶክመንቶቻችን ከዚህ በኋላ በተለይ ሴናተር ኦሶፍ ምናልባት ጎፈር ዲሴምበር ላይ በኮንግሬስ በጀቱ ሲያልቅ ባጸደቀበት ጊዜ ጸድቋል ብሎ ሴናተር ኦሶፍ ኢንፎርም አድርጎናል። ዲሴምበር አይ ቲንክ 26 ሚቲንግ ነበረ ኤግዜኪቲቭ ኮሚቴ። በዛ ላይ አሁን በዚህ በጀት ውስጥ ኮንግሬስ ያሳልፈዋል ብለው መጥተው ኢንፎርም አደረጉን በዛ ሚቲንግ ላይ ኤግዜኪቲቭ ቦርዱ ባለንበት ጊዜ እና በዛ ተነስተን
እኛ ከፊተኛው የኤግዜኪቲቭ ኮሚቴ ምንም የተረቀምነው ዶክመንቶች ስለሌሉ ከዚህ በኋላ የሚደረጉ ኮሚኒኬሽኖችን ኤግዜኪቲቭን ሉፕ አድርጉን ሼር መደረግ አለበት እና ማወቅ ያስፈልገናል ብዬ ፕሮፌሰሩ በዛ ሰዓት ተስማምቶ እንትን ብሎ እና አብሮ ለመስራት ነው እንግዲህ እኛ የሚወጡ ነገሮች በኮሚኒቲ ስም አትሊስት ማወቅ አለብን። ኦፊሻል ዶክመንቶቹን ኮሚኒቲ ሬከርድ ነው በእኛ ኮሚኒቲ ስም ስለሆነ የወጣው ግራንቱም ጀስት ዘ ሊስት ሪኳየርመንት ነው ኮሚኒቲው ኤግዜኪቲቭም ቦርድም ማወቅ ያለበት ነው እና ያንን በዛ በዲሰምበር 26 ስብሰባ ላይ ጠይቀናቸዋል። ከዚህ በኋላ ወደፊት የሚመጡትን እንትኖች ኢንቮልቭ አድርጉን ብለናቸዋል። በዛ መሰረት ፕሮፌሰር ፀሐይ ኮፒ ማድረግ ጀመረ የሚመጡት ኮሚኒኬሽኖች የመጀመሪያውን የመጣውን ኮሚኒኬሽን በሱ ኢሜይል ነው የሚመጣው፣ ግን ለኔ ፎርወርድ ማድረግ ጀመረ። ኦኬ ሶ እንግዲህ ኦፊሻሊ ምንም እነሱ አሳይንድ የተደረጉበት ዶክመንት አልተገኘም፣ ግን ፕሮሰስ እያደረጉት ነው። ፕሮሰስ መደረጉ ክፋት የለውም፣ ግን ያው ኤክስኪዩቲቭ እንትኑን ሉፕ ያላደረገ እንቅስቃሴ መሆኑ በኋላ ለኤክስተርናል ኦዲቲንግም አስቸጋሪ የሚሆንበት ሁኔታ ስለነበረ እንግዲህ ያንን ሜጀር ወስዳችኋል። መልካም ነው። ከዛ በኋላ እንደመጣችሁ ያደረጋችሁት እነ ኢንጂነር ነገደ የተካተቱበት ሌሎችም ሰዎች የተካተቱበት የግራንት ኮሚቴ አቋቁማችኋል። ምናልባት ይህንን ስታቋቁሙ እነዚህ 3 ሰዎች ተገፍተናል የሚል ቅሬታም ያው ይሰማል ከሂረንዴርና ለምን ተገፉ? ለምን እንዲካተቱ አልተደረገም በግራንት ኮሚቴ ውስጥ? በጣም ጥሩ። ባይ ዘ ዌይ ይሄ የሆነው ዲሰምበር መጨረሻ ላይ ነበር። ዲሰምበር 29 ነው በጀቱ ያለቀው የተላለፈው እና ኦፊሻሊ ሴናተር ኦፊስ ለፕሮፌሰር ፀሐይ ኢንፎርም ያደረገው። ከዛ በኋላ እነ ፕሮፌሰር ፀሐይ ሌሎችም ሰዎች ነበሩ። ብቻ ዲሰምበር ላይ ወደ ኢትዮጵያ ሄደዋል። በተለይ ፕሮፌሰር ፀሐይ ሌሎችም ሰዎች ሄደዋል መሰለኝ እና ከዛ ጊዜ ጀምሮ ባለው ጋፕ ውስጥ ስራ አስኪያጁ ምን ማድረግ እንዳለብን እንዴት መስራት እንዳለብን መወሰን ነበረብን እና በተለይ ኢንድ ኦፍ ዲሰምበር ጃንዋሪ ላይ ግራንት አዋርድ ሌተር የሚባል ኢንፎርም ለማድረግ በቃ የእናንተ ግራንት አፕሩቭ ሆኗል እና ከ30 ቀን በኋላ ዲቴል የሆኑ አፕሊኬሽን እንትኖች እንልክላቸዋለን። እስከዛ ግን እየተዘጋጃችሁ እነኚህ ነገሮች አዘጋጁ ተብሎ ሊስት ሰጥተውናል እና በዛ ሊስት መሰረት ኤግዜኪቲቭ ተነጋግሮ ምን ማድረግ እንችላለን ፕሪፓሬሽን ቱ ዚስ እንትን ለማለት አንደኛ ሳምስ ላይ ሬጂስተር መሆን አለባችሁ፣ ሁለተኛ እነኚህ ዲቴል የሆነ እንትን የሰጡን ነገሮች አለ እነሱን ለመስራት ኤግዜኪቲቭ ኮሚቴ ዶክተር ስናይት፣ ኢንጂነር ነገደ፣ አቶ ሰለሞን፣ የሚ ደግሞ ዮናስ የሚባል በዛ ጊዜ ነበረ አንድ ፕሮጀክት ማኔጀር ነበረ። እነሱ ሁሉ ተሰብስበን ያንን ሪቪው ማድረግ ጀመረ። አንድ እሱ ነው። ሁለተኛ ደግሞ ያንን ተመልክቶ ከኮሪያን አሜሪካን ኮሚኒቲ አሶሲዬሽን የሚባል ቻምብሊ ተከር ላይ ያለ ድርጅት አለ። እዛ ውስጥ የሚሰራ ሩዋንዳዊ ዶክተር ነው። ግን የፕሮጀክት ግራንት የዛ ድርጅት ግራንትን ፋሲሊቴት የሚያደርግ ነው። እንደ አጋጣሚ ዶክተር ሰናይት በስራዋ በሕክምና ሙያ ላይ ተገናኝተው ግራንት እንዳላቸው እና ከኤንአይኤች ቋሚ ግራንት እንዳላቸው እና ያንን ማኔጅ እንደሚያደርግ እና ያነሱን ኤክስፒሪየንስ ለማወቅ በሚባል የመጣልንን ሌተር ያንን ሼር አድርገ ነው ሪቪው አድርጎ ይሄን ማድረግ አለባችሁ ብሎ ዲቴል የሆነ አንዳንድ አድቫይዞች ሰጠን። አንድ 3 ጊዜ ከሱ ሰውየው ጋር ተገናኝተን ረድቶናል የመጣውን ሌተር ኢንተርፕሬት እና ምን የሚጠበቅብን እና በዛ መሰረት መስራት ጀመርን። ምክንያቱም እነኚህ ግራንቶች እንትኖቹ አልነበሩም፣ አውት ኦፍ ታውን ናቸው። ፊዚካሊ ለመገናኘትም ለመወያየት አልተቻለም እና ኤግዜኪቲቭ ይሄን ብዙ ነገሮች መስራት ይችላቸዋል። አንደኛ ሳም ላይ ሬጂስትሬሽናችን ኤክስፓየር ሊያደርግ ስለነበረ
ፕሮፌሰር ፀሐይ እስኪመጣ ማርች አይ ቲንክ ፓስወርድ ሼር ለማድረግ ሞክሮ እኛ ሎግ ለማድረግ ስንል የሌላ ሰው ፓስወርድ መጠቀም አትችልም እና እንግዲያው ማርች ላይ ነው መጣው እስከዛ ድረስ ቆይ ተብሎ ነበር። እንዳጋጣሚ ዶክተር ሰናይትም አቶ ሰለሞንም በግራንት ላይ ብዙ ከህድም ከተለያዩ እንትኖች ሰርተዋል እና አክሰስ ሲስተሙን ያውቃሉ። የፌዴራል ሄልፕ ዴስክ የሚባል አለ። ተደውሎላቸው ስቴፕ ባይ ስቴፕ የሚያስፈልጉትን ነገሮች ይነግራሉ እና ሳምስም ሬጅስተርድ ማድረግ ቻለን። ፕሮፌሰር ፀሐይ እስኪመጣ መጠበቅ አላስፈለገልንም። እኛው ራሳችንን አይደንቲፋይ አድርገን የኮሚኒቲው ተወካዮች መሆናቸው ኖታራይዝድ የሆነ ስቴትመንቶች ሰጠን። በዛ ውስጥ ሳምን የሚያስፈልገው ሬጅስትሬሽን ሪኒው አድርገ ነው አክቲቭ እንዲሆን አድርግ ነው። ምክንያቱም ግራንቱ ሲመጣ we need to some registration current active መሆን ስለነበረበት እና ብዙ ስራዎች in preparation እነሱ ተዘጋጁ ብለው አሁን እዛ ጋር ሊስት ያረኳቸው የሆኑትን ተዘጋጁ ብለው የላኩላቸው እነኚህ ነገር መዘጋጀት ያለባቸው ነው ብለው የላኩልን ነገሮች ማዘጋጀት መስራት ጀመርን እና ይሄንንም አድርገን ሁለተኛ ደግሞ ፌብሩዋሪ 19 ሰንዴ ነው የዛ ዕለት የፈርስት ኤግዜኪቲቭ የታስክ ፎርስ ሚቲንግ ተብሎ የኤግዜኪቲቭ የነሱም ሶስቱን ሰዎች እንደገና ፋሲሊቴት እንዲያደርጉ የኢኒሻል ስብሰባ ላይ ተብሎ የቦርዱን ዳይሬክተር እና ጸሐፊው መጥተው ያን ታስክ ፎርስ ፎርም አደረግን። እዛ ላይ እንዳጋጣሚ ፕሮፌሰር ፀሐይ በዋትስአፕ መግባት በዙም መግባት ይችላል ብሎ እንትን ስላለ እሱም ገብቶ ነበር እና ጥሩ ዲስከሽን የተደረገው እንዳውም ከናቶ አበበም ከአቶ ቴድሮስም ገርሟቸው በጣም ጥሩ ብዙ ነገር ሰርታችኋል እና ዶክተር ሰናይት ዲቴይልድ የሆነ የሰራናቸውን ነገሮች ሼር አደረግናቸው። ይሄ የተሰራው እነሱን ለመቅደም መደረግ የሚችሉ ነገሮች ተዘጋጁ ብለው ራሳቸው ከወር በኋላ እንልክላቸዋለን ዋናውን ሌተር ብለው ስራው እናንተ ላላቁ። ኦኬ ቴንክ ዩ። ምናልባት ስለዚህ ነገር ካነሳን አይቀር እንግዲህ አቶ መርድ በዛ ጊዜ የቦርዱ ሊቀመንበር እንደነበርክ ተናግሬያለሁኝ። አንድ በቪዲዮ ስምህም እየተጠቀሰ ከህግ አግባብ ውጪ በግራንት ቲም ውስጥ ተካተህ ስትሰራ እንደነበረ ተናግረዋልና ይሄ ነገር ሆኗል ወይ? አዎ ሰምቼዋለሁ። መቼም ስሜ በየቦታው እየተጠራ እንደሆነ በቅርቡ እየደነቀኝም እየገረመኝም ነው። አቶ አበበ ነው የግራንት ግብረ ኃይሉ ሲቋቋም አንድ ወይ ሁለት ስብሰባ ነው ያደረግነው። የመጀመሪያው ስብሰባ አሁን ዮሐንስ እንዳለው ለመተዋወቅ፣ የሚቀጥለው ደግሞ ኦሪየንቴሽን ስለ ጠቅላላ አሰራሩ ኦሪየንቴሽን ለመቀበል ብቻ ነው እንጂ ራሳችንን የኦፐሬሽናል ስራ ውስጥ መግባት የለብንም ብለን እኔም በጊዜው የነበረው ጸሐፊ ራሳችንን ከዚህ ታስክ ፎርስ አውጥተናል። የተናገረው ነገር ከእውነት የራቀ መሆኑን በዚህ አጋጣሚ መናገር ፈልጋለሁ። በምንም መልኩ ግራንት ታስክ ፎርስ ውስጥ ገብተን ኦፐሬሽናል ስራ አልሰራን ቦርዱን በተመለከተ እና እውነታው ይህ ነው። አባላት ይህንን እንድትረዱ ፈልጋለሁ። አመሰግናለሁ። እሺ ቴንክ ዩ። እንግዲህ ከዚህ በመቀጠል በተደጋጋሚ የሚነሳ ነገር አለ። አሁንም ካለው አመራር ጋር ችግር ውስጥ የገቡበት ግራንቱን ለመስራት ቲም አያስፈልግም፣ ግራንቱን ለመስራት ቦርድ አያስፈልግም፣ ኤግዚኪዩቲቭ ቲሙም አስፈላጊ አይደለም፣ ከአንድ ግለሰብ ጋር ብቻ መስራት እንችላለን የሚል በጣም ቀለል አድርጉት የሚል ነገር በተደጋጋሚ ይነሳልና በእናንተ ጊዜም አንዱ ችግር የነበረው ይሄ ይመስለኛል። ወይም ቀጥታ ዳይሬክትሊ ከህድ ጋር ግንኙነት መፍጠርና እነሱ ጉዳዩን ሃንድል በራሳቸው መንገድ ማድረግ የመፈለግ እና ሌላውን በኮሚኒቲ ውስጥ ያለውን አካል እንትን ማለት የማግለል ነገር ነው የነበረውና ምንድነው በህዝቡም አካባቢ ደግሞ የሚነሳ ነገር አለ። ምን ነው ቀለል ብታረጉት ይሄን ያህል ብር ካመጡ በቃ ሰራ አድርገው ያምጡት ይባላልና ምናልባት ይሄንን የሚከለክል የህድም ጋይድላይን ካለ በስቴቱም ያለ ህግ ካለ በግዴታ በኦቨርሳይት ባዲ ክትትል እየተደረገበት ነው ወይ መሰራት ያለበት? ለምንድነው ብቻቸውን ሰራ አድርገው እንዳያመጡ እንቅፋት የሆናችሁባቸው? ምንድነው ችግሩ?
በጣም ጥሩ ጥያቄ ነው። I think that is almost get to the core of the issue. እኔ እንደተረዳሁትኝ እኔ ከመጣሁ ከዚህ በፊት ግራንት ላይ ባክግራውንድ የለኝም፣ ዳይሬክተርነትም ለዛው እንትን የለኝም። ግን በጣም ጎበዝ የሆኑ ሰዎች በተለይ አቶ ሰለሞን የሲፒኤ ነው፣ ሁለተኛ he is an auditor። ይሄን አይነት ስራ በመስሪያ ቤታቸው እነሱ የሚሰራበት ድርጅቶች ነን ፕሮፊቶች ናቸው። በዛ መስሪያ ቤታቸው ውስጥ ይሄን ሪኳየርመንት በጣም ያውቀዋል እና the most important thing በተለይ ደግሞ አቶ ሰለሞን በዚህ ጊዜ በጣም እናመስገን ያለብን ሰው ነው። እኔ በቦርዱም ውስጥ ያለው የኮሚኒቲን አካውንቲንግ ሬከርድ አያያዝን በሚመለከት አይተን ይሄ ሶሉሽን መኖር ብዙ ችግሮች ስለነበሩ ይሄ መፈጠር አለበት ብሎ እነኚህን ዶክመንቶች እኔ አካውንቲንግ ሲስተም ወደ ኩዊክ ቡክ ኦንላይን የሚባል ሲስተም ውስጥ እንዲገባ ሴት አፕ በማድረግ ከኔ ጋር አብረን ብዙ ሰርተናል። የእሱ ኖሌጅ ነው እሱ። እኔ አዶሃ ፋይናንሻል ባክግራውንድ። ሁለተኛ የኮሚኒቲውን ሬኮርዶች ኦንላይን ክላውድ ውስጥ እንዲሆኑ፣ ምክንያቱም ዶክመንቶች ይጠፉ ነበር። ያን ሁላ ሰርተናል። ቦርድ እያለን ነው ይሄ ችግር አለ ብለን እዛ ላይ ፎከስ እንትን ብለን። ሁለተኛ አሁንም ደግሞ አሁን ዳይሬክተር ከሆንም በኋላ በዳይሬክተርነት ከመጣን በኋላ በጣም ጎበዝ ሰዎች ነበሩ። ኢንጂነር ነገደ ነበረ፣ ዶክተር ሰናይት ነበረች፣ የሚ የሂሳብ ሹሟ ነበረች፣ ሌላ ፕሮጀክት ማኔጀር የነበረን አቶ ዮናስ የሚባል የኤምሪ ውስጥ ፕሮጀክት ማኔጅመንት የሚሰራ ብዙ ኳሊፋይድ የሆኑ ሰዎች አሉ እና እነኚህ ሰዎች ሁሉ ይሄ ደግሞ ደራራ የሚባል ሌላ እንትን ነበር። እነኚህ ሰዎች በሙሉ ይሄ በቃ መስራት ይቻላል፣ ብዙ ነገሮቹን ባክግራውንድ አላቸው፣ ግራንትን ባክግራውንድ አላቸው። እኔ ሌሎቹ ግራንት ሰርተው ይሆናል ግን ግራንት እና ዋናው መንግስት ይሄንን አይነት ግራንት ሲሰጥ ሁለተኛ በጣም ሪኳየርመንት አላቸው። ሪኳየርመንቱን ያየ ሰው እንዲህ ሊልም አይችልም። እኔ እንደሰማሁትኝ አቶ አበበ ዳይሬክተር እንዲሆን ተጠይቆ ነበር። እኔ ብዙ ጊዜ አውት ኦፍ ታውን ነበርኩ፣ መግባትም አልፈለግኩም እና ለምን አትጠይቋቸውም? ግራንት የሰሩትም ሰዎች ለመግባት አልፈለገም፣ ዳይሬክተር መሆን አልፈለገም። መጥቶ ችሎታውን ካለው ኖሌጅም ካለው መጥቶ ማገልገል ይችል ነበር። ግን ሌሎች ሰዎች ተመርጠው በህጉ በጋይድላይኑ ህድ በሰጠው ጋይድላይን መሰረት ሲሰሩ እኛ እንሰራዋለን። እኔ አሁን በጣም የገረመኝ አንዱ አቶ አበበ የተናገረው ውስጥ አንዴ እንዳውም ሜንሽን ባረገው የሚፈልገው እንትን ነገር አለ እዚህ ጋር ይኖራል መሰለኝ። ግራንት ኢንተርቪው ላይ እዚህ ላይ እና በጣም የገረመኝ እንትን ይሄ ነበረ። ምን አለ እኛ አንዱ ያልተግባባንበት ነገር ገንዘቡን እኛ ፕሮሰስ አድርገን ገንዘቡ ለድርጅቱ ከደረሰ በኋላ የኛ ኃላፊነት ያብቃል። እኔ ከየት እንደሚያመጣው አላውቅም። ይሄ በባይሎም አይልም ሄድም አይልም። እኔ ከዳይሬክተሩ ከፊተኛው ዳይሬክተር ጋር የተስማሙበት መንገድ ሊሆን ይችላል። እኔ ግን ዳይሬክተር እስከሆነ እኔ ፈርሜ መዓት አይነት ኮንዲሽን አላቸው የፌዴራል ፎርሞች አንደር ዘ ፔናልቲ ኦፍ ፐርጀሪ ነው የሚለው ሊትራሊ። እንዳውም አንድ ጊዜ እንደ ቀልድ አቶ አበበ የነገረኝ ለምን እኔ አልሰራልህም እኔ ከዚህ ያለ ሊያግዝ ይችላል ምናምን ብሎ ከዛ በኋላ እኔ አይ ምንም ማድረግ ካስፈለገ እርዳታውን እንትን እንላለን። ግን አሁን ኤግዜኪቲቭ ውስጥ ብዙ ሰዎች አሉ ኳሊፋይድ ነው ምን ያለ እኮ እስር ቤት እኮ ጄል ልትሄድ ትችላለህ እኮ ቀላል ነገር አይደለም። እኔ እንዳውም አንዱ እንትን ያደረገኝ ይሄን ስራ በቃ ከዚህ በኋላ እኔ ጄል መሄድ እችላለሁ በቃ እኔ በትክክል ሰርቼ ጄል ብሄድም አይቆጨኝም በሚል እንዳውም እሱ ራሱ ያለኝን ወርድ ነው። ይሄ እኮ ጄል ሊያስገባ ይችላል መጥፎ ቀላል ነገር አይደለም። ያንን ማለቱን እንደ ቻሌንጅ ወስጄው ኤንድ አፕ በቃ ይሄን ነገር መተው መስራት ይችላሉ፣ ማገዝ ይችላሉ። እኔ እንዳውም ግራንት የሚጽፉ ብዙ ድርጅቶች they get 5% ስጡንና እንዲህ አይነት ግራንት እናመጣለን የሚሉ ማአት ድርጅቶች አሉ። ኤክስፒሪየንስ ያላቸው ሰዎች ናቸው። ግን ኢንተረስታቸው ፋይናንሻል ትንሽን ስለሆነ it's a good deal 5% ሰጥቶ 100,000 ብር ማግኘት 5,000 ብር ከፍሎ it's a good thing ለኤኒ ድርጅት። ግን እነኚህ ለኮሚኒቲ እናገለግላለን ብሎ መጥቶ
አንቺ ተጠያቂ የምትሆኙ አንቺ ኦዲት የምትሆኙ። ሁለተኛ ኮሚኒቲው ጠቅላላ ገቨርናንስ አለው ብሎ ነው። መንግስት ዝም ብሎ አይደለም የሚሰጠው። ገቨርናንስ አላቸው፣ ቦርድ አላቸው፣ ኦዲት እንትን አላቸው፣ ባይሎ አላቸው፣ ገንዘብ የሚወጣበት እና የሚገባበት ፋይናንሻል ኮንትሮል አለ የሚል ነገር አምነው ነው። እና እኔ በጣም ኤክስፒሪየንስ ነኝ ያውቃለሁ ለሚል ሰው እንዲህ አይነት ሰጀሽን ገንዘቡን ፕሮሰስ እናደርጋለን። በየትኛው ባይሎ ነው? በምን መንገድ ነው ገንዘብ ፕሮሰስ? ያልተመረጠ ሰው ግራንቱን መጽሐፋቸውን እናመሰግናለን፣ ግን ያልተመረጠ ሰው ገንዘቡን እኛ ፕሮሰስ አድርገን እንጨርሳለን የሚለው በጣም የተሳሳተ እንትን ውስጥ ነው። እና እኔ ችሎታውን ምናልባት ግራንት መጽሐፍ ላይ ወይ ግራንት አፕሩቫል ላይ ይሆን ይችላል። ፋይናንሻል ኮንትሮል እና ይሄ የፌዴራል በተለይ CFR 200 የሚባል አለ። የኦፊስ ኦፍ ማኔጅመንት በጀት ለፌዴራል እንትኑ በሙሉ የሚጠቀምበት የአካውንቲንግ ፕሪንሲፕሎች አሉ። ያንን መከተል ይጠይቃል። ሁለተኛ 500 ሺህ ብር በላይ ግራንት ያወጣ ድርጅት በአይአርኤስ ኦዲት መሆኑ የማይቀር ነው። በቃ ኦልሞስት ጊቭን ነው አቶ ሰለሞን የነገረኝ፣ ምክንያት ከኤክስፒሪየንሳቸው። እና ይሄ ሁሉ ያለበት እንትን ውስጥ በጣም ያሳዝናል። ብዙ ነገሮች ሌሎቹ ነገሮች አሉ። አንደኛ በኮሚቴ አይሰራም። ይሄ በኮሚቴ ስራ አይደለም፣ ዳይሬክተሩ ብቻ ይበቃል። ይሄ እንዳውም ይሄ አሁን ኮሚኒቲ ውስጥ ያለው ችግር በሙሉ የተፈጠረው እንደዚህ አይነት ምክር እየሰጡ አይመጣውን ዳይሬክተር ቦርድ ከስራ አስኪያጁም ጋር እንዳይሰራ ከቦርዱም ጋር እንትን እንዲህ እና ሆን ተብሎ አንድ የቦርድ ሊቀመንበርና ጸሐፊ ወይ ደግሞ ስራ አስኪያጁ ውስጥ አንዱ ሆነው ረን ማድረግ ይችላል። እንዲህ አይነት ምክር የሚሰጡ ሰዎች ወይ አለማወቅ ነው፣ ሁለተኛው ደግሞ ለራሳቸው በሚፈልጉት መንገድ እንዲሰራ ከማሰብ እና ይሄ ከስነ ስርዓት ውጭ ያለ ቦርድ ኤቭሪ ፔኒ አሁንም ቢሆን እየሞከሩ እንደሆነ ጣራዋ ፈሰሰ ምናምን የሆነች ገንዘብ አለች ከስሞል ቢዝነስ እንትን ያተገኘች 350 ሺህ ብር። እኔ እና ፕሮፌሰር ፀሐይ ሆነን ነው እንዳውም በዛ ልክ ዲሰምበር መጨረሻ ኮቪድ እንትን ከማለቱ ከመመረጣችን በፊት በጣም ይሄንን ከኤርትራ ኮሚኒቲ ዳይሬክተር ሂሳብ ሹም የነበረው ልጅ ኢንፎርሜሽን ሼር አድርጎ ለምን አታፕላይ አታደርጉም? ኮቪድ እንትን አለ እኛ አግኝተናል እናንተ ሞክሩ ብሎ ሪዝን ሩፍ አልተሰራ ምናምን። እኛ ግራንቱን ለመስራት ገንዘብ አውጥተን ለኮንትራክተሮቹ ከፍለን ነው ሪምበርስ የምንደረገው። ስለዚህ ያን ገንዘብ ለጊዜው ለዚህ ፐርፐስ እንደገና ተበድረን ከምንገባ ይሄ ገንዘብ ማሰሪያ ማስጀመሪያ ይሆናል በሚል ነው እንትን ሩፉ መሰራቱ ፓርት ኦፍ ግራንቱ ሲሰራ አብሮ መሰራት የሚችል ነገር ነው። እንዳውም በጣም የሚቀነባበረው ያን ጊዜ ሲጀመር ያንንም እንዲሰሩልን ኢምፓራል ማድረግ ነው እና it's just completely አሁንም ቢሆን it's illegal በባይሎዋችን ማንም ቢሆን ኦዲተሮቹም ቢሆን they don't have any right ገብተው ገንዘብ ይውጣ የሚባለው ወይ ሪኢንስቴት መደረግ አለበት ቦርዱና ስራ አስኪያጁ፣ አለበለዚያ መስራት አይችሉም። በቃ ይሄ በአስቸኳይ ነው፣ መሬቱ ሊፈርስ ነው። ይሄን ካስፈለገ እኛ ያለፈው ከማረካከባችን በፊት RFP አውጥተን ወደ መጨረሻው ላይ ደርሶ ነበር። ያንን እኛ እንስራው አላለም። ያንን የወጣውን RFP ተከትለው ስራ አስኪያጁ መጣው አመራር የስራ አስኪያጁ ይሁን ቦርዱ ያን ተቀብለው መስራት ይችላሉ። እኛ እናግዛቸዋለን ከፈለ እንዳውም ሴናተር ኦሶፍ እመጣለሁ አዲስ ዓመት በዓል ላይ መጥቶ 2023 እኔ በሚቀጥለው ስንመጣ አዳራሽ ውስጥ ተሰርቶ ይሄው ግራንት አምጥቼላችኋለሁ ብሎ እንትን ያለ ነው። ያን ለማስራት the only reason የምንሯሯጠው ያን ለመሰራት ነው። ብዙ ቻሌንጆች ነበሩ። ኢቭን መጨረሻ ላይ ኤግዜኪቲቭ ቲም ውስጥ ያሉት ሰዎች ሪቪው ለማውጣት 2 ወር በላይ ያጓተቱብን አንዷ ፕሮፌሰሩ ባለቤት ናት። ይገባኛል she want to help him to እነሱ እንዲሰሩ ትፈልጋለች። ግን እኛ እንደ ኤግዜኪቲቭ ኮንፍሊክት ኦፍ ኢንትረስት እሷ እና በጣም ግን ትልቅ ኢንፍሉዌንስ እና ድሌይ ወደ 2 ወር በላይ ድሌይ አድርገው ዲስፓይት ዳት አግባብተን ተጣልተን መውጣት እንችል ነበር። ግን አግባብተን እነሱንም ኮንቪንስ የምትፈልጉትን RFP ኢንፑት ስጡ ብለን ሰጠናቸው። 3-4 ጊዜ እስከ RFP እስከ ቨርዥን 6 ድረስ ሄደናል። ተሰርቶ ፕሮፌሽናል የሆነ እንትን ነው የወጣው እና የእሷም የፕሮፌሰሩን ባለቤት ኢንፑት ነበራት እዛ ላይ there is nothing wrong
በቃ ያንን ተከትለው መስራት ይችላሉ። ግን ምንም አልሰራም። ለመረከብ እንኳን ዳይሬክተሩ በጣም ኢንዲግነንት የሆነ እንትን ያደረጉት አስረክቡና ሂዱ ብቻ እና the purposes እነኚህ ሰዎች ለማሰራት ከጎኑ በቦርድ ደረጃ እነሱ በኢን ራይቲንግ አፕሊኬሽን አስገብተው ለኛ ካልሰጡን እኛ ካልሰራ ነው በቃ ከዚህ በኋላ ታስክ ፎርስ ውስጥ አልሰራም ብለው ወደ ጁን 10 ላይ የሆነ ጠቅላላ ጉባኤ ስብሰባ ላይ ነበር። ጀስት ከስብሰባው በፊት እንደዛ አውጥተው ነበር። በዛ ጁን 10 ስብሰባ ላይ እኛ ገብተን አንደኛ እንዳጋጣሚ ጁን 19 ነበር ስብሰባው። እኛ ጁን 18 ኮምፕሊትሊ ኤቭሪ ሪኳየርመንት የሄድ የጠየቀውን በሙሉ አሟልተን ፉል እንትኑን ፈርመን ይሄ የላኩልን ሪኳየርመንቶች መሟላት አለባቸው በሙሉ አሟልተን ሰጥተናል እና እዛ ስብሰባ ላይ ነገርናቸው። በቃ ይሄን ሁሉ የተጠየቀውን ነገር በሙሉ ጨርሰን አስገብተናል። ከዚህ በኋላ እነሱ ያንን አፕሊኬሽን ፎርሞችን እንትን ብለው ጥያቄ ካላቸው እንትን ይሉናል ብለን እንትን ብለናቸዋል እና እኔ እዚህ ላይ ላቁም። የአማራጭ ያለው ነገር አልነበረም ማለት ነው። ሸፊት እዛ ጋር አንድ ነገር አንድ ደቂቃ ተሰጥተሽ እንትን ልበለው ለምን አልተካተቱም በሚለው ያ very important ስለሆነ እነዚህ ሰዎች መጀመሪያ 1-2-3 ሚቲንግ አድርገን ነበረ። በዛ ላይ ብዙ ጥያቄ ጠይቀዋል። እሱም በኋላ ሄድበታለሁ። አሁን ግን ይሄንን የደረገው የመጀመሪያ ጠቅላላ ጉባኤ ስብሰባ ነበር። በዛ ስብሰባ ላይ እንደውም ከዛ ከቤቱ ነው የተነሳውና ለምን አልተካተቱም የሚል ሐሳቡ ተነሳና እኔ እንደውም ተነስቼ ነው የተናገርኩት። the door is open any time መጥተው መግባት ይችላሉ ብዬ ተናገርኩኝና ከዛ ሳምንት ወይ 2 ሳምንት አንድ ሳምንት መሰለኝ ደብዳቤ በደንብ ጽፈው መጥተው እንዳለ ያላችሁን አስረክቡ ኢቭን ይሄ ኮንሰልታንት የምትሉትን የሱ ዲቴል እና እንዳለ አስረክባችሁ ሰጥተን እኛ ብቻችንን ስራውን እንሰራዋለን ኦኬ እንደዚህ ብለው የሚል ሌተር መጣ። እኛ ደግሞ በሳምንቱ ነው በሁለት ሳምንቱ በሳምንቱ ነው ወዲያው ሪስፖንስ የሚሆን ሌተር ጻፍን። ምንድነው ያደረግነው? አሁን የሚባለው ነገር ነው። እኛ ይሄ ኮሚኒቲ ሲሰራ የራሱ ፕሮሲጀር እንትኖች አሉት የሚሄድበት ኤክስኪዩቲቭም ይሰራል ቦርዱም ይከተላል። እንደዛ አይነት አፕሮቫል ነው እንጂ ማንንም እንደዚህ አይነት መጥተው እኔ ሰራዋለሁ የሚባል ነገር እንደማይሄድ በደንብ በደብዳቤ የተቀመጠ አለ። እሱንም ማሳየት ይቻላል። እኔ የኮሚኒቲው እንትንም ማየት ይችላል እነዚህን ደብዳቤዎች እና ያኔ ተነገራቸው። ከዛ በኋላ ራሳቸውን ያወጡት እኛ መስራት ያለብንን በኋላ ሄድበታለሁ ብዙ ስራዎችን ሄደናል እና ይሄ እንደው እንትን መጠቀስ ስላለበት ይሄ ቴንክ ዩ ኢንጂነር ያ ምናልባት ጋሽ ማለት እሺ ትንሽ ነገር ለመጨመር ነው። ይሄን በተመለከተ ትልቁ ችግር የሚመስለኝ እኔ ዘለል ሲሉት በምን ያህል ርቀት ከሚል የአመራር ግለሰቦች ጋር መስራት ለምደው የሚጠይቅ አመራር ሲመጣ በተለይ አቶ አበበ እንደ ቦርድ እንደ ስራ አስፈጻሚ እንደ ቁጥጥር ኮሚቴ ሆኖ መቅረብ ይፈልጋል። ይሄን ግለሰብ አላቀው አይቼውም አላቀ ኮሚኒቲ ውስጥ ለመጀመሪያ ጊዜ ግራንት አስመጣ ተብሎ ሲመጣ ነው ያገኘሁት። በጣም ነው እንደውም ያደነቅኩት። ዮሐንስ እንዳለው ለኔም በስልክ እየደወለ በጣም ብዙ ነገሮች እንደ ኤግዜክቲቭ ኮሚቴ መስራት ይፈልጋል። እኔ እንደዚህ ኦፊስ ማኔጀር ልቀጥርላችሁ እችላለሁ። መቼም አሁን ካለፈ በኋላ መናገር ስላለብን ጁን 10 2023 በቦርድ ስብሰባ ላይ ኮምፕሌንት አለን ብለው በቀረቡበት ጊዜ ኮምፕሌንቱን ሰምተን እያንዳንዱ የቦርድ አባል አመስግኗቸው እባካችሁ አብራችሁ ስሩ ተብሎ ሲጠየቅ መልሱንም እኔ እዛ ስጡን አሁን ዛሬውኑ መልስን አይ በኢሜል እናሳውቃለን ያለው አቶ ቴድሮስ ኮርስ በኢሜል ጁን 2 ላይ 2023 መስራት እንደማይፈልጉ በጣም መጠየቅ ያለበት ነገር ግን እያንዳንዱ አባል ለምንድነው ሌላ ሰው ጋር መስራት የማይፈልጉት? ለምንድነው ሃንድ ፒክድ ኢንዲቪጁዋልስ የሚፈልጉት? why ይሄ ወደፊትም እንጠይቀዋለን፣ አሁንም እንጠይቀዋለን። የምንለቀውም ጉዳይ አይደለም። ይሄ ሁሉ አባላት ግልጽ መሆን አለበት። ትራንስፓረንት ማለት ይሄ ነው። ከሌላ ሰው ጋር አልሰራም እገሌ ብቻ ይምጣ ምን የሚሉት ጉድ
እና ይሄንን ከዚህ በላይ መሄድ አልፈልግም። መልካም ጨርሻለሁ። እሺ እንግዲህ ያው አይ ቲንክ ክሊር ሆኗል ይመስለኛል። ዋናው ህጋዊ አሰራሩን ጠብቆ ለመሄድ ነው ይሄ የተደረገው። ዮሐንስ እንደተናገርከውም የስፔሻሊ ከኦዲት መደረግ ጋር ተያይዞ የቼክ ኤንድ ባላንስ መኖሩ ገቨርናንስ አካሎች በደንብ ስራቸውን ፈንክሽን እያደረጉ መስራታቸው ወሳኝነት አለው። ከግራንት ጋር ምንም ግንኙነት እንደሌላቸው ተደርጎ ነው በተደጋጋሚ የሚቀርበው። ስራ አስፈጻሚውም ቦርዱም ቁጥጥር ኮሚቴውም ምኑም ከግራንት ጋር ግንኙነት የሌለው ኦቨርሳይት የማያደርገው ግራንት የሚባለው ነገር ዝም ብሎ በግለሰቦች ኢንዲፔንደንትሊ የሚሰራ ነገር ተደርጎ ግን እንግዲህ ህጋዊ ማዕቀፉ ይሄንን ነው የሚመስለው ግራንትን ፕሮሰስ ለማድረግ አለበለዛ ግለሰቦችንም ኮሚኒቲውንም አደጋ ውስጥ ይጥላል ነው። በዚህ ምክንያት ነው እንግዲህ መልካም የሚቀጥለው ጥያቄ የሚሆነው ቅድም አንስታችሁታል ግራንቱ ምን ስቴጅ ላይ እንደነበረ ግን እስቲ እናንተ የተቆጠሩ ስራዎች በእነሱ በኩል የሚቀርበው ኦልሞስት ወደ 85% አልቆ እንደው ገንዘቡ እየገባ መንገድ ላይ ነው የሚባል ነው እና ምን ደረጃ ላይ ነበረ ቅድም ነግራችሁናል። ግን እናንተ ከመጣችሁ በኋላ ቴክኒካል ስራዎችም በዶክመንትም ደረጃ የተሰሩ ነገሮች ስለሚኖሩ አንዳችሁ ጀምሩና ኢንጂነር ነገደና አቶ ዮሐንስ እስቲ ምን ስራዎች ተሰሩ ከቴክኒካሉ ብንጀምር ጥሩ ነው። እሺ አይ ቲንክ እሱ ላይ ነው ልጅሽና ሜቢ ትንሽ ደቂቃሉ ረዘም ያለ ልወስድ ይችላል። ይሄንን ስራ ሲጀመር ቅድም እንደተነሳው ኤክስኪዩቲቭ ኮሚቴ 3 ሰዎችን ነው አሳይን ያደረገው። ያ ፈርስት ስታርት ስራውን መሰራት ስለነበረበት እነሱ ማን ነው? አቶ ዮሐንስ ያው ዳይሬክተሩ ነው። ከዛ ዶክተር ሰናይት አለች እኔ ነኝ። ሶስታችን ኤክስኪዩቲቭን የወከል ነውና በዚህ ከነሱ ጋራ ብዙ እንትኖች አድርገናል ሚቲንጎች። የመጀመሪያ ላይ ከጠየቅናቸው ጥያቄዎች በተለይ የናሬቲቭ ላይ በተጻፉት 2 ነገሮች አንደኛው የኪችኑ ሁለተኛው ደግሞ ኦፊስ ኤሪያ። ኪችኑ ላይ ራሱ አሁን እኔ በጣም እንደው ራሳቸው በቃላቸው ስለተናገሩና ኮንፌስ ያደረጉት ነገር ስለሆነ በጣም ነው ደስ ያለኝ። ይሄንን እንትን ስናመጣው ቸብ አድርገን ያመጣ ነው ብለዋል። ይሄ ቸብ እንግዲህ እኔ አላውቀውም የራሳቸውን ትርጉም ሊወስዱ ይችላሉና ይሄ ነገር ወደ አክቹዋል ስራው ስትመጪ ግን ብዙ ነገሮች ጥያቄ ውስጥ የጣለ እና እነዚህን ነገሮች እንዲያስረዱ በተለይ ይሄ ኪችኑ ላይ ዝም ብሎ ስኩፕ ኦፍ ወርክ ዝም ብሎ በሊስት ነው እንጂ የመጣው ምን ለመስራት እንደፈለጉ እንደው ትንሽ ስኬች እና አይዲያው ምን እንደሆነ እንኳን መናገር እንትን ጠይቀናል፣ መልስ አላገኘንም። በተለይ እዚህ ኦፊስ ኤሪያ ላይ ያለ ማአት የተጻፉ ነገሮች አሉ። እዛ ዝርዝር ውስጥ አልገባም። እሱን ራሱን እንዴት አድርገው ይሄ ዲሞሊሽ ሺት ሮክ ይቀየራል ምናምን ብዙ ዲቴይል ሄዱበት ነገር አለና ያንንም እንኳን ምንድነው አይዲያቸው አትሊስት ንገሩንና አትሊስት ምክንያቱም ሲናገሩ ከሰማችሁ ይሄ ስራ የሚሰራው በጻፍነው ናሬቲቭ መሰረት ነው። አድ እንደዛ ይጠይቃል። ምክንያቱም አንድ አይነት እንትን መሆን አለበት አሰራሩ ያክቹዋል ስራው ማለት ነው። ስለዚህ እነዚህ ነገሮች በተከታታይ እንትን ብለናቸው ይሄንን ፈቃደኛ አልሆኑም። እኛ ግን ባለን በመንችለው ነገር ብዙ ሄደንበታል። ወደ አፕሊኬሽኑ ምናምን ዮሐንስ በደንብ አስረድቶታል። እዛ ውስጥ አልገባም። ግን ግራንቱ ሲጀመር ከመጀመራችን በፊት ኢንጂነሮች ምናምን ያሉበት ቴክኒካል ቲም አቋቁመናል። ኦኬ ይሄን ደግሞ ምንድነው አንዳንዴ በሙያ ለባለሙያ ሲሆን ጥሩ ነገሮችን ይሆናልና የፈርስ ሚቲንግ አድርገን ከነሱ ጋር ሳይት እንትኑንም አይተው አንዳንድ ሐሳቦች ሰጥተው ነበር። ያንን የተሰጡት ሐሳብ ምንድነው ይሄ ነገር ይሄ ሃይ ራይዚንግ ቢልዲንግ ከስክራች የሚጀምሩ ትልቅ ስራ አይደለም። ይሄ ሪኖቬት የሚደረግ ነው እንትኑ ኪችኑም ቢሆን ዲዛይን ትንሽ ይፈልጋል። ኦፍ ኮርስ ያንን ዲዛይን አለ ሊሰራ ይችላልና እነሱ ምንድነው ያደረጉት አስኩክ እንደው በደንብ ለመስራት ዲዛይን ኤንድ ቢልድ ምንድነው የሚደረገው? ይሄ አንድ ጀነራል ኮንትራክተር ከወሰደው ይሄን ስራ ራሱ ዲዛይን አድርጎ ራሱ ቢልድ አድርጎ በስሩ ሰብ ኮንትራክተሮች ይኖሩታል። ኦኬ ያ የሱ ሪስፖንሲቢሊቲ ነው ይሄንን መስራት እና እነዛን እንትኖች እኛ ዳይሬክት ኮሙኒኬሽናችን ምን ይሆናል ከጀነራል ኮንትራክተሩ ነው ሙሉ ስራውን ለሚወስደው ማለት ነው እና ኮሚኒቲውም ስራውንም ያቀለዋል። በዛ ላይ እንደውም ሳይጠቅሱት የሄዱበት ይሄ ፕሮጀክት ማኔጀር እንቀጥራለን የሚል ነገር አለ። ቅድም እሱ ተናግሮታ ወደ በኋላ ሊመጣበት ይችላል። ያ 10% እዛ እንትኑ ላይ ተቀመጠው ይሄን ፕሮጀክት ማኔጀር በደንብ ዲማንድ ዴይ 1 ጀምሮ ዲማንድ ያደረጉት አሁን ወጥተው እንኳን የተናገሩት ነገር የለም። ምክንያቱም እነሱ አስበውት የነበረው በተለይ በሌላ መልክ ስለሆነ አላቀውም። ስለዚህ ያ ፕሮጀክት ማኔጀር ያስፈልጋል ይሄንን ስራ ለመስራትና ከዛ በኋላ ምንድነው የተሰሩት ስራዎች በሚለው እንዳልኩት ዲዛይን ኤንድ ቢልድ በዛ ይሰራል በጀነራል ኮንትራክተሮች
ይሄንን ስራ ስንሰራ አርኤፍፒው ሲወጣ በጣም ዲቴይል ነው የተሄደበት። በጣም ዮሐንስ የሚያውቃል ኦልሞስት 11 ፔጅ እና እያንዳንዷ ላይን ባይ ላይን ይሄ 6 እንትኖች ነው ያሉት እዛ ላይ። አሁን ለምሳሌ እሱ ላይ ትንሽ ሊሄድበት ይሄ ግራንት የያዘው እንትን ኦኬ ማሳየት ይቻላል። እዛ ላይ እንድታሳየው እንትኑ ላይ የናሬቲቭ እንትኖቹ የተካተቱበት መቀጠል ትችላለን። እንትን ቀላል ነው። የኮሜርሻል ኪችን አለ። ይሄ አሁን ቅድም ያልኩት ኦፊስ ኤሪያ፣ ስፕሪንክለር፣ ሳውንድ ኤንድ ስቴጅ፣ ሌላ አምስቶቹ ናቸው። ሌላ አንደኛው ምንድነው ፈርኒሽ ማድረግ ነው። ይሄንን እንትኑ ለፈርኒቸር ምናምን የተባለ እሱ ደግሞ እዛው እንትን ውስጥም አይገባም። ይሄ የሆነ ታክስ ፎርስ አቋቁመሽ ፐርቼዝ የሚደረግ ነገር ስለሆነ እሱን ወደ ሳይት ተደርጎ እነዚህ አምስቱ ነገሮች ግን እዛ ላይ በደንብ ሊስት ተደርገው እያንዳንዳቸው አሁን እንዳልኩሽ ቅድም የዚህ ኪችኑን በተለይ ይሄ ኦፊስ ኤሪያ እነሱ እንትን ያሉትን ምንም እንትን ስላልነበረ እነዛን ነገሮች በደንብ እዛ ላይ ዲቴይል ሆኖ ተሰርቶ እዛ ላይ ኢንቮልቭ ያደረግነው ማንን በሙሉ ኤክስኪዩቲቭ ውስጥ ያሉ እኔ ዮሐንስ ማን ነው አቶ ሰለሞን አቶ ግርማ እና የሚና አጸደም ነበሩበት እና ሁሉም ጊዜ ተወስዶ በደንብ የተሰራበትና ወደ 11 ፔጅ እንዳልኩት የተስተካከለ እንትን ነበረ። ከዛ በኋላ ይሄን ከተሰራ በኋላ ለቢድ ወጣ። ኦኬ ያንን ቢድ ከመውጣቱ እኛ በደንብ እንትኑ ፕሮሲጀሩን እየተከተልን ነበር። ምንድነው የተደረገው እዛ ላይ ፕሮፖዛሉ ሪሊዝ ከመደረጉ በፊት የሳይት ቪዚት ማድረግ እንዳለበት ይሄ የሚመጣው ኮንትራክተር ሳይት ቪዚት ማድረግ እንዳለባቸው ይሄን ሁሉ ተነጋግረን ጨርሰን እንትኑም ላይ ያለ አርኤፍፒው ላይ ሁለት ኮንትራክተሮች መጥተው አንደኛው አርኪፕሮ የሚባል ኮንስትራክሽን ኤልኤልሲ ነው። ሁለተኛው ደግሞ ሲነርጂ ኮንስትራክሽን የሚባልና ቴት ሃንሰን እነሱ በሁለቱ ጥምር ነው። ይሄ ሲነርጂ ኮንስትራክሽኑን ይዛል፣ ያኛው ደግሞ ቴት ሃንሰን እንትን ዲዛይኑ ሁለቱ አንድ ላይ ሆኖ እንደ አንድ ኮንትራክተር ሊመጡ የአርኪፕሮ ግን ራሱን ችሎ ነው። እነዚህ ሰዎች በተወጣላቸው አርኤፍፒ መጥተው ይሄ ድርጅት ሳይት ቪዚት አደረጉ። ቁጭ ብለን ሚኒት ሁላ ተሰጥቷቸዋል። ይሄን እያንዳንዷን ዲቴይል ተነጋግረን ምን እንደሚሰሩ ከመጡም በኋላ የአዳራሹንም የኦፊስ ኤሪያውንም የሚያስፈልገው ሜዠርመንት ወስደው ነው ሄዱት። ኦኬ አዘ ሳይት ቪዚት እና በዛ እንትን የተነሳ እንትኑን ሰሩት ማለት ማስገባት ያለባቸው ዲው ዴት ነበረው። ይሄ ሲልድ ቢድ ስለነበረ በዛ በዲው ዴት አምጥቶ አንደኛው አስገባ። የሁለተኛው ግን ይሄ ሲነርጂ ኮንስትራክሽን እንትን ትንሽ ዲሌይ ስለነበሩ የኤርፖርት ኮንስትራክሽን ስላላቸው ትንሽ ፖስትፖንድ አድርጉልን ተብሎ አንዴ ነው ሁለቴ ፖስትፖንድ ተደርጎ ያንንም ሜክ አላደረጉም። ስለዚህ በአንድ ጀነራል ኮንትራክተር አለቀ ማለት ነው። ሲል ቢዱ ገብቷል። ከዚህ በኋላ የተደረገው ምንድነው ይሄ ትራንዚሽን መጣ። ኦኬ በኋላ እንሂድበት መሰለኝ ስለ ኤንቫይሮንመንታሉ ብላምና እዚህ ጋር ላቁምና እዛ ሲልድ ቢድ ላይ እናቁምና የሚቀጥለው እንሄድበታል። ዮሐንስ የተሰሩ ስራዎች እዚህ ላይ በተለይ ባይ ዘ ዌይ እዛ ጋር አቶ ኢንጂነር ነገር ሜንሽን ያደረጋቸው እነኚህ 6 ፕሮጀክት ካቴጎሪዎች ናቸው የሚያሳየው። ግን እኔ ታይም ላይኑን እንትን ለማድረግ ሪፍሬም ለማድረግ እዚህ ጋር እንደምታዩት እንግዲህ ግራንቱ አፕሩቭድ የሆነው ዲሰምበር 2022 ነው። ባይ ዘ ዌይ ሴናተር ኦሶፍ ጃንዋሪ 13 ከ2 ሳምንት በኋላ መጥቶ ኮሚኒቲው አዳራሽ ውስጥ በጊዜው የነበሩ የግራንት አባሎች ሁለቱ ነበሩ። አቶ ፕሮፌሰር ፀሐይ ኢትዮጵያ ነበር። ኤግዜኪቲቭ ቲም ውስጥ በሙሉ 10 ሰው ነበር የፈለጉት ከኤግዜኪቲቭ ቲም ኢንጂነር ነገደ፣ ዶክተር ሰናይት፣ እኔ ከቦርዱ የተወሰኑ ሰዎች ሊቀመንበሩ፣ ጸሐፊው፣ ግራንት ቲሙ ተሟልተው ተገናኝተው ሴናተሩን አመስግነን ወደፊትም ብዙ አብረን እንደምንሰራ ተነጋግረን ነበር። ዚስ ኢዝ ጃንዋሪ 13 ይሄ እንትን ከዚህ በኋላ እንደገና ዲቹ ጋር እንትን ለማለት በጣም ጥሩ ታይም ላይ ምን ጊዜው ይሄን ያህል ወሰደ የሚለው ነገር በደንብ አንሰር ማድረግ ስለሚያደርግልን እዚህ ጋር ወደሚቀጥለው ከዛ
ዊዝን ዛት ዊክ ውስጥ የመጀመሪያው የሄድ ሌተር ፌብሩዋሪ 5 2023 መጣ እና ሪኳየርመንቶቹን ሰጡን። ይሄ ነገር ከወር በኋላ ሌላ ሌተር እንልክላቸዋለን፣ እስከዛ ድረስ ግን እነኝ ነገር አድርጉ ተብሎ የተሰጡንን ሪኳየርመንቶች ቤዝድ አድርገን መዘጋጀት የጀመርነው ለዚህ ነው። በዛም ዝግጅት መሰረት ፈርስት ዊክ እነ ዶክተር ሰናይት ከአሌክሰስ ከሚባለው ይሄ የኮሪያን ኮሚኒቲ ሴንተር የሚሰራውን ሰውዬ እንደ አማካሪ አድርገን በሰዓት 50 ብር ነበር። እሱ ሰውየው ከ100 ብር በላይ ነው በሰዓት የሚከፈለው፣ ግን ለእኛ ለመርዳቱ ኮሚኒቲ ብሎ 50 ብር ተስማማ። በጠቅላላ ይሄ ሰውዬ ከአመት በላይ የተለያዩ ነገሮች አድቫይዝ አድርጎናል። አርኤፍዩን እስክንጽፍ ሁላ ረድቶናል። ጠቅላላ የከፈልነው 1725 ብር ነው በቃ ዘ ሆል ታይም። እና ሴቭ ብቻ ማድረግ ሳይሆን ሌላ ሰው ቀጥሮ ኮንሳልታንት ቀጥሮ የሚባለው ይሄ ሰውዬ በዶክተር ሰናይት አማካኝነት ኢንትሮዲውስ ሆኖ ግን በጣም ቫሉብል ግራንት ኤክስፒሪየንስ ስላለው ያንን ተጠቀሙ። ሁለተኛ ደግሞ ፌብሩዋሪ 18 ሳተርዴ የኢትዮጵያን ኮንትራክተሮች፣ ኢንጂነሮች ከዚህ በፊት ኮሚኒቲው መጥተው ያገለገሉ አንዳንድ እንትኖች ኢንጂነር ሲሳ፣ ኢንጂነር ዮሴፍ የመሳሰሉት እስክንድር አበበ የሚባል ኮንትራክተር፣ ሌላ ሙልጌታ የሚባል ኢንጂነር ግርማ፣ እነኚህ ሰዎች በሙሉ ጠርተናቸው ይህን አይነት ግራንት አምጥተናል እና ታስክ ፎርስ አቋቁመን እንትን ልንል ነው። ግን እስከዛ ድረስ ግራንቱን አይታችሁ አሁን በተለይ ኢንጂነር ያነሳው ናሬቲቭ ላይ የተጻፉ ጀነራል የሆኑ እንትኖችና ገንዘብ አማውንት ተሰጥቷል። ግን ምንም ዲቴል ስኬማቲክ ወይ ዲዛይን ይሄ ኪችኑ ጋር የት ጋር እንደሚሆን ሴሚናር ኦፊስ እንትኖች እንደዚህ እናደርጋለን የት ጋር እንደሚሆን አሁን we have to interpret ያንን ቦታ የት ነው ሊሆን የሚችለው ብለን እንዳውም አዳራሹን አስጎብኝተናቸው የኪችኑ እዚህ ጋር ወታች በኩል ቢሆን ዩቲሊቲ ላይኖች ሊኖሩ ይችላሉ እንደዚህ አይነት ነገሮች እና ሪኮመንድ አደረጉ። ሁለተኛ ደግሞ ኦፊስ ስፔሱን የት ጋር ቢሆን ይሄንን ኦፊሶች የተከራዩ ያሉት ትንሽ ኦፊሶች በዚህኛው ሳይድ ደግሞ ተለቅ ያሉ ኮንፈረንስ የምናደርግበት ሩሞች አሉ። እነሱን ኮምባይን አድርጎ እንደ ሴሚናር ስላሽ ትሬኒንግ ስሞል ሴሚናር ትሬኒንግ ሩም ማድረግ ይቻላል። ሌሎች ደግሞ ትንሽ ኦፊሶች ደግሞ ፉድ ፓንትሪ ሁላ ብዙ ነገር የተጻፈ አለ። ያንን አዳራሽ ውስጥ ማድረግ በጣም ኮስት የሚያመጣ ይችላል። ከአዳራሹም ስፔስ ይወስዳል። ሞር እንትን ይላል። ግን ሞር ላይክሊ ሊሰራ የሚችለው እነኝን ኮምባይን ወሎችን ዲሞሊሽ አድርጎ ኮምባይን አድርጎ እንደዚህ አይነት ልትሰሩ ትችላላችሁ። አንድ ኮንፈረንስ ሩም ማስቀረት፣ ሌላውን ግን ትሬኒንግ እንትን አድርጉ በሚል እንትን ብለውናል። ያንን ነው እነኚህ ሌሎች ኢንጂነሮች እኛን ሳይነግሩን አመጡ ይላል። አክቹዋሊ እነሱን ኢንጂነሮቹን አናግረን በማግስቱ የመጀመሪያው የፈርስት ኤክስፖ ፌብሩዋሪ 19 2023 ነው ያደረግነው ከነሱ ጋር እና እዛ ስብሰባ ላይ ነው እኛ እስካሁን የሰራነውን ነገር ዶክተር ሰናይት በጣም ዲቴይልድ የሆነ እንትን ውስጥ ገብታ አሳየቻቸው። ገርሟቸዋል። እንዴ ይህን ያህል መስራታችሁን አላወቅንም፣ ሳሙን ሬጅስትሬሽን ሰርተናል፣ ይህንን አድርገናል፣ ብዙ አሁን ኮንሳልት አድርገን ከዚህ ሰውዬ ጋር ያገኘነው ነገር ሌላ ከዚህ በኋላ እዚህ ጋር የምታያቸው የመጡልን እንትኖች ነው ዶኩሜንቶች እና ምን እንዳደረግን ነው። ግራንት አዋርድ ፕሮሰስ ተብሎ የተላኩ ቤዚክሊ የአፕሊኬሽን ፎርም እንደገና ሁሉም ነገር ናሬቲቭንም በጀታችሁንም ምናምን በሙሉ አቅርቡ የሚል ነገር አለ። በዛ መሰረት የመጀመሪያ ያመጣልን ማርች 2 ነበር 2023። ይሄኛው ትንሽ የአድራሻዎች የኮሚኒቲው አድራሻ ምናምን ሚስ ስለሚያደርግና እንትን ስለሚል ወዲያውኑ ለሄድ ይሄን አስተካክሉ አድራሻውንም ፕራይመሪ ኮንታክት የሚለውን አድርገን አንድ ወር ፈጅቶ ማርች 31 ላይ ነው ያን ሌተር ተመልሶ ይመጣልን ማለት ነው። ከዛ ተነስተን አንደኛ ግራንት አግሪመንት የሚባል አለ። እሱን አዘጋጀን እና እሱን ሳይን አድርገን ላክን። ሁለተኛ ፕሮጀክት ናሬቲቭን እንደገና መጻፍ ነበረበት። እሱንም ጻፍ እናዘጋጀን። ሶስተኛ ላይን አይተም ፕሮጀክት በጀት ያስፈልጋል ተብለው እነኚህን ሁሉ አዘጋጀን። እነኚህ ሁሉ አሁን ዶክመንቶች አል ሾው ዩ መጨረሻ ላይ እንትናቸው። ከዛ ወደ ታች እንትን ስንል አሁን
እዚህ ጋር ስክሮል አድርጋት። እዚህ ጋር የምታያቸው ደግሞ እነኚህ ፎርሞች ናቸው። ስታንዳርድ ፎርምስ እና ማአት ሪኳርመንት አለው። መስራት አይችሉም ምናምን አቀታቸው የሚባል ብሎ አቶ አበበ ችሎታ ይጠይቃል ምናምን የሚለውን እኔ አዶን ነው ምን አይነት ችሎታ እንዳለው አቶ አበበ አላውቅም። እውነት ለመናገር ሞርዛን አስተማሪ የሚሆኑ ሰዎች ናቸው። ፕሮፌሰር አቶ ሰለሞን ግራንትን ሴሚናር መስጠት የሚችል ሰው ነው። ሁለተኛ ዶክተር ሰናይትን በቂ ኤክስፒሪየንስ አላት እና እነኚህ ሁሉ ፎርሞች 1044 አፕሊኬሽን ፎር ፌደራል በጣም ኮምፕሊኬትድ ይሄ ሁሉ ፎርም ተሰርቶ ጁን 18 ላይ ኤቭሪ ዶክመንት ከሄድ የተጠየቀውን በጥያቄው በመጣው በዚህ አዋርድ እንትን ላይ የተጠየቅናቸውን ነገሮች በሙሉ ኤቭሪ ዶክመንት ጁን 18 ላይ አሟልተን አስገብተናል። እነኚህ ፎርሞች በሙሉ ተሟልተው ማለት ነው እና እዚህ ጋር መጠየቅ እንትን ማድረግ ኮምፕሊትነስ እና ምናምን እዚህ ጋር እንትን ማድረግ የፈለግኩት ጁን 18 ማለት it's a day before ጠቅላላ ጉባኤ የነበረለት ነው። 19 ጁን 19 ነበር፣ እሁድ ዕለት ነበር ጠቅላላ ጉባኤ እና በጁን 18 ጠቅላላ ጉባኤው ላይ እንዳስረዳ ነው እኛ ግራንቱን ኦልሬዲ አስገብተናል። ኤቭሪቲንግ ሄድ የጠየቀንን በሙሉ አሟልተን አስገብተናል ብለን ነገርናቸው። እኛ ኢንቫይሮንመንታሉ አልተሰራም ነው። ኢንቫይሮንመንታሉንም የሚያስፈልግ እዚህ ጋር እንትን ኢንቫይሮንመንታል እንትኑን ኢኒሻል በቃ እንትኑ ላይ እዚህ ጋር we should initiate a complete federal environmental review የሚለው ነው። መጀመር አለባችሁ ኢንቫይሮንመንታል ሪቪው ላይ የሚል ነው እንጂ ኢንቫይሮንመንታል ሪቪው የስ ገንዘቡን ሪሊዝ ለማድረግ ኢንቫይሮንመንታል ሪቪዋችን ማለቅ አለበት። እሱን እዛ ላይ እንትን እላለሁ። ሁለተኛ I want to ይሄን በተለይ ይሄንን ዶክመንት ለማሳየት እና አንድ ሌሎችም ነገሮች ለመመለስ እንዲቻል I want to show you the grant agreement ዲቴይሉን እና ምን ኮንቴንት ውስጥ ያሉትን ነገሮች ለማሳየት ፈልጋለሁ። ይኸውና ይሄ ግራንት አግሪመንት ባይ ዘ ዌይ ወደ ላይ ስክሮል አድርጌ ከመጀመሪያ ያሳያችኋለሁ። እዚች ጋር የምታዩት ናሬቲቭ እንደገና ገብቶ ነው። ይሄ ናሬቲቭ እነሱ የጻፉት ነው መጀመሪያ የተሰጠው። ግን ይሄ ናሬቲቭ ኢን ዲቴል አማውንቱን እዛ ላይ የተጻፉትንም አይቶ ከግራንት ኦፊሰሯ ጋር ዲስከስ ተደርጎ ይሄን አስተካክሉ፣ ይሄን ጨምሩ፣ ይሄን ብላ እንትን የምትልበት ቤዝስ ነው። ባይ ዘ ዌይ ይሄ ሌተር የመጣልን ይሄውና እዚህ ላይ ላውጣና ላሳያችሁ። ይሄ ሌተር የመጣልን ዲሰምበር 27 ነው እነሱ ሳይን ያደረጉት። እኛ ግን this is the same form እኛ በጁን 18 ሳይን አድርገን ሰብሚት ያደረግነው እና እዚህ ወደ ታች ስመጣ I'll show you የተፈራረምንበት ጊዜ እዚህ ጋር እኔ ሳይን ያደረኩት ጁን 18 ነው። ያኔ አሁን ቅድም ያሳየው ያ ሁሉ ፎርም የተሞላ እነሱ ሳይን አድርገው የላኩት እዚህ ጋር ላስተልቅላችሁ ዲሰምበር 23 ላይ ነው which is አሁን ከዛ በፊት ኤንቫይሮንመንታል ኦፊሰሮቹንም የሄድንም ግራንት ኦፊሰሯን ሚቲንጎች ነበሩ፣ ብዙ ሚቲንጎች ነበሩ። ስለ ኤንቫይሮንመንታልም ሪኳየርመንታቸው ምን እንደሚሉ ነግረውናል እና በዛ መሰረት እና ይሄን ነገር ለማድረግ it is not us እኛ በሰዓቱ ጁን 18 የሚያስፈልገው በሙሉ ጨርሰን ከኛ በኩል አስገባን። ከዛ በኋላ እነሱ ፋይናሊ ኤንቫይሮንመንታል ኦፊሰር ግራንት ኦፊሰሯም አይተው ሁለተኛ በተለይ ከግራንት ኦፊሰሮቹ ጋር የሰራናቸውን አንዳንድ ነገሮች ላሳያችሁ። ይሄ እንትን አፕሩቭ በጀት ይጠይቃል። እዚህ ጋር ትንሽ እንድታዩት በጣም ኢምፖርታንት ስለሆነ ነው። እነዚህ አፔንዲክሶች አሉት ከፈረምናቸውም ውጪ እና እዚች ጋር ኦኬ ይሄ ግራንት አግሪመንት በጣም ዲቴይል እንትን ውስጥ ይገባል። ሪኳየርመንቶቹን እንትን ይላል። ግን
ማወቅ የሚያስፈልገው በተለይ አንድ ናሬቲቭ እንደገና ገብቶ ከናሬቲቭ ተነስቶ ደግሞ በጀት ይሰራ። ይሄውና ይሄን ነበር ላሳይሽ የፈለኩት። ይሄን በጀት እኛ ከመጀመሪያው አፕሊኬሽን ጋችን ውስጥ አስገብተነዋል። ይሄን እነሱ ባሉት መሰረት እንዴት ለምን ላይ አሁን ቅድም ኢንጂነር ነገር ያለ ኮሜርሻል ኪችኑ 250 ሺህ ብር፣ ፓርኪንጉ 118 ሺህ ብር፣ ፈርኒቸር እና ምናምን ለ1000 ሰው የሚሆን ወንበርና 50 ሺህ ብር፣ ፋየር ኤክስቲንግዊሽንግ ሲስተም 65 ብር፣ ሳውንድ ስቴጅ 161 ሺህ ብር። ከዚህ በኋላ ደግሞ ያሉት ፉድ ፓንትሪ፣ ጌም ሩም፣ ትሬኒንግ ምናምን እነኚህ ነገሮች እዚህ ተደምረዋል። ይሄ የሚያስፈልገው ምንድነው? እነሱ we have to spend it exactly ለተባለው እንትን መዋል አለበት። ሁለተኛ ደግሞ እዚህ ጋር ታዩት ኢንዳይሬክት ኮስት 10% ብለን ከጠቅላላ ግራንቱ ላይ 10%ቱን እንደ ኢንዳይሬክት ኮስት የሚሉት እነሱ ለፕሮጀክት ማኔጀር ወይንም ደግሞ ኢንቫይሮንመንታል ሪቪው ሲሰራ ገንዘብ ይወጣበታል። ለዛ ሁላ ለሌሎችም እንደዚህ ግራንቱን ለማሰራት የሚያስፈልገው ነገር ከራሳችን እንትን ከምንለው ራሱ እስከ 10% ድረስ ይፈቅዳሉ። ቴክኒካል ነገሩም ተነግሯል። ኢንቫይሮንመንታል ኢምፓክት አሰስመንት እና አካውንት ሴትአፕን በተመለከተ ቻሌንጅ ነበራቸው። አድቫይዘር ወይም ምናምን ብላችሁ የቀጠራችሁት ሰውን በጣም የተጋነነ ወጪ ነበረው ይባላልና ኢንቫይሮንመንታል ኢምፓክት አሰስመንቱን ያው እኛ በነፃ አስጨርሰነዋል የሚልም ነገር አለ። ምንድን ነበር ኢንቫይሮንመንታል ኢምፓክት አሰስመንቱን ለማሰራት የሄድ ጋይድላይን ነበረ ወይ? ቻሌንጃችሁ ምንድን ነበር? ሰዓታችን በጣም ስላጠረ ባጭሩ ሰው ማወቅ ያለበትን ብቻ። እሺ፣ በጣም ጥሩ። ኢንቫይሮንመንታል አሰስመንት አንደኛ ሰዎችን ኮንታክት አድርገናቸው መጀመሪያ ሚቲንጋችን ኦክቶበር 26 2023 ነበረ። ከኢንቫይሮንመንታል ኦፊሰሩ ጋር ተነጋግረን የሚያስፈልገንን ነገር አንደኛ ሊስት ኦፍ ኢንቫይሮንመንታል ኮንሳልታንት ተሰጠን። ከዛ ውስጥ ብዙዎቹ ናሽናል ነበርና ከዛ ሊስት ውስጥ እዚህ ጋር አለ ዊ ሰሌክትድ ጆርጂያ ውስጥ ያሉትን ኢንቫይሮንመንታል በቀላሉ መምጣትም እንትን ስለሚሉ እነሱ ላይ አተኩረን እንትን አደረግናቸው እና እንትን አድርገን ባይ ዘ ዌይ ባይ እነዚህ ቢድ አናሊሲስን የጨረስነው ይኸውና ማርች 18 2024 ነው። ሊስቱ ኮንሲደር ያደርግናቸው በሙሉ ከነሱ በተሰጠን መሰረት ነው። በዛ መሰረት ካገኘናቸው ውስጥ አንዱ በጣም ቢድ አናሊሲስ ሰርተን አንዱን እንትን አደረግን ፒክ አደረግን እና እነሱን ይኸውና ዶሚኒየን ዲሊጀንስ የሚባለው የሰጠን ኮስት ከ5000 እስከ 6000 ድረስ እና ይሄ አሁን እዛታቸው የማሳያችሁ አቶ አበበ ከየት እንዳመጣው አላውቅም። እኔ በነፃ ማሰራቱን ጥሩ ሆኖ ግን 100,000 እስከ 150,000 የሚወስድ የሚለው ምን አይነት ክሬዲት ለማግኘት እኛ የሚሰሩት ካምፓኒዎች ኮት ያደረጉ ፕሮፌሽናል ደውሎ ቼክ ማድረግ ይችላል። ዳይሬክተሩ ኢሜል ውስጥ ኮረስፖንዳንሳችን በሙሉ አለ። እንደዛ ኤግዛጀሬት እናንተ ማድረጉ በነፃ የሚሰራ ካለ እሱ እኮ ታስክ ፎርስ ውስጥ ነበር። ሂ ኩድ ሃቭ ሼር ገብቶ ታስክ ፎርስ ውስጥ መስራት ይችላል። ለእኛ ስጡት እኛ እንጨርሰዋለን የሚለው ገንዘቡን እኛ አስጨርሰን የሚባለው ነገር ከመጀመሪያው እንትን። ሁለተኛ እነኚህን ሰዎች ካሰራን በኋላ በተለይ ይሄ ዲው ዲሊጀንስ በጣም የወደድነው ዋጋቸውም ጥሩ ነው። በ4-5 ሳምንት እኛ ሳይት ፕላን ነው በተለይ ኮንትራክት የሚሰሩት ሰዎች የሚሰሩትን ሳይት ፕላን ዲቴል ወርክ ፕላን ይባላል። ያንን አይተው ነው በዛ መሰረት ነው እንትን የምንለው። ዝም ብለን መተን አሁን ገና ኮንትራክተሮቹ ፒክ ሳይደረጉ ብንሰጣችሁ አኪሬት አይሆንም። ምክንያቱም የእነሱን ስራ ዲቴል ማውቃለን ብለው እሱን ከሰጣችሁ ግን ዊዝን 4 to 5 ዊክስ ውስጥ እንጨርስላችኋለን። ኮስቱም ከ5900 እስከ 6400 ድረስ ነው። በቃ በዚህ ነው እንትን የተስማማነው። በዚህ ምክንያት አርኤፍቢው እንዲወጣ አርኤፍ እስከ 8 ደርሰናል። 7-8 ድረስ ይሄ ሁሉ የሆነው ስራ አስኪያጅ ውስጥም የሆነ ዲሌይ እንዲሆን የሚደረግ ኤፈርት ነበር። ግን ዲስፓይት ዛት አርኤፍቢውን አውጥተነዋል። ማውጣት ብቻ ሳይሆን ሴናተር ኦፊስም ከህድንም
ምንድነው ችግራችሁ ለምን አላወጣችሁትም እያሉ ሲጠይቁን አርኤፍፒውን አውጥተናል። ዌብሳይታችን ላይ 3-4 አርኤፍፒ ሳይቶች ላይ ፖስት ሆኗል። ለአበሻ ቴክኒክ በተለይ ኢንጂነሮቹ ምናምን እንዲህ አርኤፍፒ አውጥተናል የምታውቁት ኮንትራክተር ካለ ቢድ እንዲያደርጉ ተብሎ እና አርኤፍፒው መውጣቱ በተለይ ታይምላይናችን ሴናተሩ የሚቀጥለው ኒው ይር መጥቼ እዛ አዳራሹ ማየት እኛ አትሊስት መጨረስ እንኳን ባንችል ይሄ ነገር ስራ አትሊስት ተጀምሮ ማየቱ ጥሩ ነው። ለሱም ክሬዲትም ነው እኛም አኮምፕሊሽ አደረግናል እና ዲስፓይት ዛት ትንሽ ከውስጥም ከነበረብን እንትን አርኤፍፒው ዲሌይ ሆኖ መጨረሻ ግን አውጥተነዋል። ኢንጂነር ነገደ እንዳለው 2 ኮንትራክተሮች ቢድ አድርገዋል። መጥተው ሳይት ቪዚት አድርገው ለክተው የሚያስፈልጋቸውን ነገር ወስደው ሲልድ ቢድ ነው ገብቷል። ያ ሲልድ ቢድም ኦፊስ ውስጥ በነበረ ሴኪዩርድ ቦክስ ውስጥ እንዲቀመጥ ተደርጓል። ከዛ በኋላ እኛ ይሄን ለማስተላለፍ ግራንቱ ያለበትን ስራና አስቸኳይ እንደሆነ ለማስረዳት ኤግዚኪቲቭንም ቦርዱንም ደጋግመን እርጀንት ነው ብለን ከመጀመሪያ ፈርስት ዴይ ከተገናኘ ጀምሮ የዚህንም ሌሎች መረካከቦች እናደርጋለን። ይሄን ግን ጊዜ የሚሰጠው ነገር አይደለም እና ቲማችሁን ኦርጋናይዝና እንትን ሆናችሁ እናግዛችኋለን። እኛ ዊ ዶንት ሃቭ ኤኒ ፕሮብለም። ከፈለጋችሁ ራሳችሁ ማድረጋችሁ ግን አርኤፍፒው ታይቶ ቴክኒካል ቲሞች ተሰብስበው የሚከፈተው ሲልድ ቢድ ስለሆነ አንድ ለዳይሬክተሩ ብቻ ተሰጥቸው እሱን አውጥቶ መክፈፍቶ ቲም ፈጥራችሁ ታስክ ፎርስ ሆናችሁ ኦዲተሮቹን ባሉበት ተከፍቶ ቢዱ አናላይዝ ቴክኒካል ሰዎች አይተውት በዛ መሰረት ኢሚዲየትሊ ደግሞ ያን ሲከፈት አዋርድ እንኳን ኮንትራክተሩ ከመሰጠቱ በፊት የሳይት ፕላናቸው ኦፈር ያደረጉን ስራውን ዲቴል የሰጡንን ለኢንቫይሮንመንታል ሰዎች ይሰጣል። ዊዝን 3-4 ዊክስ ውስጥ እነሱ የኢንቫይሮንመንታል ሪቪውን ይጨርሱታል የሚል ነው። አይ ነው ጊዜ በጣም ስለወሰድኩኝ አንድ ነገር ልጨምርና አቆመዋለሁ። ብዙም አንዴ ልክ እዚህ ቅድም እንዳቆምኩት ይሄ ሲልድ ቢድ ከመጣ በኋላ በዛ መሀል እንትን የመጣው ትራንዚሽን ኦኬ። ያ ትራንዚሽን ዮሐንስ ያው ስለነበረበት ያን ዶክመንት ማስረከብ ጀመሩ። ከነሱም ጋር ሚቲንግ አድርገናል። እኛንም እንደሚፈልጉና ስለዚህ ስለ ፕሮጀክት ብዙም እንትን ስለሌላቸው አብረን እንቀጥል እኛ ፈቃደኛ መሆናችንን ነግረናል። ከዛ በኋላ ግን የተደረገው ምንድነው ኢሚዲየትሊ ልክ ይሄንን እንትን ካደረገው በኋላ እኔ ስለ ዳይሬክተሩ ነው አሁን የምናገረው። ምንም ነገር ኮሙኒኬት ከኛ ጋር ኦልሞስት በጣም ረጅም ጊዜ ነው የቆየው። እንትኑ ሲልድ ቢዱን እንኳን ለማስረከብ በኢሜል ያልተጠየቀው ነገር የለም። ያንን ሆልድ አድርጎ ምንድነው ያደረገው እንደሚሰራ ሌሎቹም ጠይቀዋል። ግን እሱ he just communicate with these people ለነዚህ ሰዎች ጋር ቀጥሏል። ያንን ደግሞ ሲሰራ ጥሩ ነው ማድረጉ ምንም እንትን የለውም። ለምን ያለውን ኤክስኪዩቲቭ አክቲቭ የሆነውን እንትኖችን ለምን ኢንቮልቭ አላደረግም? ይሄ አንድ ሰው ስራ አይደለም። እኛ ፕሮቴክት አድርገን ቅድም የነገርኩሽን ከዚህ ጋር ማያያዝ ፈልጋለሁ። ያንን ሌተር የጻፍ ነው በዚህ ፕሮሲጀር መሄድ አትችሉም። ይሄንን የምትቀበሉ ከሆነ አብረን እንስራ። ምክንያቱም ኮሚኒቲው ነገ ተነገ ወዲያ የሚያመጣው ነገር አናውቅ። ቅድም ኦዲትም ብዙ ነገር ተነስቷል። ይሄንን ሁሉ አልፎ ነው እሱ በግሉ እንደውም ሚቲንግ ጠሩን ዋና ጸሐፊው ነው የኤክስኪዩቲቭ እነዚህን ሰዎች ጠርተን ማናገር እንፈልጋለን፣ ይሄንን ነገር ማወቅ እንፈልጋለን እና በአካል መጥተው ያስረዱን ተብሎ ሄድን። ኦኬ እኛ እዚህ ግራንት ውስጥ የነበርነው 4 ሰዎች የዛን ጊዜ ስንነጋገር እሱ እንደውም ፈቃደኛ አልነበረም ዳይሬክተሩና ግን ሳይወድ በግዱ ኤኒዌይ እዛን ሚቲንግ ላይ እንትን ብሏል። መጀመሪያ የጠየቀው ነገር ቢሆን እኔ ራሴ አሁን በጣም ወደ ኋላ ሳስበው ሂዝ ጎይንግ ቢዮንድ ወደ ቴክኒካል ነገር ይጠይቀናል። በዚህ በዲዛይን ነው የምንሰራው በዚህ እኔ ስቶፕ እዚህ ጋር አቁም እና ይሄንን መጀመሪያ የምትሄድበትን የስራ አካሄድ አሳውቀን ያንን ነገር ስናቅ ወደ ቴክኒካል ነገር እንሄዳለን እንጂ ይሄን ነገር እንትን ሳይሆን ብዬ በዛ ላይ እነሱም እንደውም በጣም ብዙ ገብተውበት ዲቴይል ሃው ስትሪክት እንደሆነ ይሄ ስራ ከሃድም ሆነ ከማንኛውም ከመንግስት እንትን ጋር እንዴት እንደሆነ he was being shocked እና በጣም ተነግሮት አሁን ከዚህ በኋላ እንደዚህ እናደርጋለን ተመልሶ እዛው ውስጥ ነው የገባው። the same thing እነዚህ ሰዎች just continue ይሄንን አስጨርሰው አምጥተዋል። እኛ ይሄንን በነፃ አስጨርሰናል ብለዋል which is okay we don't know ነገ ተነገ ወዲያ አላውቅም መጨረሱን ይጨረስ። ግን በጣም ኤግዛጁሬት አድርጎ 10,000 ብር 8,000 ብር የማይሞላ ነገር እስከ 120 ራሱን አቶ አበበ በጣም የሚገርም ሰው ነው። እኔ በጣም ለሰዎች ብዙ ክብር እንሰጣለን። ግን አንዳንዴ ሰው ወርዶ ሲገኝ አብረሽ መውረድ የለብሽ።
ባለው እንትን እንላለና ይሄ አካሄዳቸው እንትን ይሄንን ነው አክሰስ የሰጣቸው። አሁንም ያንን ነገር በአንድ ግለሰብ ይሄ ነገር እየቀጠለ ነው። አሁንም ማስቀጠል የሚፈልጉት ይሄ ነገር ስለሆነ ወይ ወደ በኋላ ትንሽ እንሄድበት ይሆናል። ይሄን መናገር ስላለብኝ ስለዚህ አንድ ነገር እንሰርተላ በተለይ ስለ ኢንቫይሮንመንታል ላይ ብዙ ስላወሩ ይሄ የምታዩ ሌተር የተጻፈው የሄድ ኢንቫይሮንመንታል ኦፊሰር የነበረችው ሬኔ ሆል የምትባል ሴትዮ ለዲካብ ካውንቲ ኢንቫይሮንመንታል ኦፊስ የምትባል ብራውኗ ካምፕ የምትባል ሴትዮ ኢንትሮዲውስ አድርጋን በሌተር እነሱ ደግሞ እዚህ ጋር እንደሚሉት በቃ የሚቀጥል ኢንቫይሮንመንታል አሰስመንቱን እንደጨረሳችሁ ኮንሳልታንት ኮምፕሊት ሲሆን ኮንታክት አድርጉም ብላይ የፕላኒንግ ማኔጀሯ እንትን ያደረገችን ነው። ስለዚህ በቃ ይሄ የሚያሳየው ሁሉ ነገር ለኢንቫይሮንመንታል ስራ ተዘጋጅቶ within 3-4 weeks የሚያልቅ ነው። አርኤፍፒውን ተከፍቶ ቢታይ ኖሮ በጁላይ ውስጥ የኮንትራክተሮቹ ስራ እና ኢንቫይሮንመንታሉ ያልቃል። ወደ ኮንትራክተር ስራ የምንገባበት ጊዜ ነበር ለማለት ነው። በጣም ይቅርታ ጊዜ ወሰዳችሁ። ያው ያለን ሰዓት በጣም አጭር ነው። የመጨረሻ አይደለም 1-2 ጥያቄ ይኖረኛል ከዚህ በኋላ። ሌላው የቀረበባችሁ ቅሬታ ከፖለቲካ አመራሮች ጋር በአገሪቷ ካሉ ከሴናተሮች ከተለያዩ ጋር ጥሩ ግንኙነት የላችሁም እና እናንተ ጥሩ ግንኙነት ስለሌላችሁ እሱም ግራንቱ ገንዘብ ቶሎ እንዳይገባ መጓተት ፈጥሯል ተብሏል። አጠቃላይ የግራንት ቲሙን ብቻ ሳይሆን በአጠቃላይ በዛ ሰዓት የነበረው ማስተዳደር ከፖለቲከኞቹ ጋር ያላችሁ ግንኙነት ጥሩ አልነበረም፣ በምርጫ ቅስቀሳቸው ላይ አትገኙም፣ አትሳተፉም የሚል ክስም አለና በእናንተ በኩል በግራንት ሂደቱ ላይ ምንድን ነበረ ከሴናተሮቹም ጋር ሆነ ከሌሎች የፖለቲካ ከገቨርንመንት አካላት ጋር የነበራችሁ? በጣም ጥሩ ጥያቄ። እዚህ ጋር አሁን እንደገና ለማምጣት ፈልጌያለሁ 2 ነገሮች። አንደኛ ኒው ይር በመጣን በ3 ወር ውስጥ ኒው ይር ስናከብር እነኚህ እንትኖችን በተለይ ኮሚሽነሮቹን ሌሎቹንም እንትኖች ጠርተናቸው መድረኩን ትልቅ ኮሚኒቲው ሁሌ ደጋፊዎች ናቸው ብለን ትልቅ መድረክ ሰጥተን ነው ያስተዋወቅናቸው። ሁለተኛ ፎርቹኔትሊ ለኛ በሁለተኛው ዓመት ላይ በነበረ ሁለተኛው የአዲስ ዓመት ስናከብር ሴናተር ኦሶፍ ራሱ መጥቷል። በቃ he never been in the community center መጥቶ መድረኩ ላይ ወጥቶ ይሄውና ግራንታችሁን አምጥቼላችኋለሁ ብሎ ምክንያቱም ትልቅ እንትን ያደረገበት ጊዜ ነው እና ከዛም በኋላ እኔ ጃንዋሪ 13 መጥቶ ትዝልሽ እንደሆነ ከአዲስ ዓመት በኋላ መጥቶ ኮሚኒቲው አዳራሽ ውስጥ ከኛ ጋር ተነጋግሯል። የሚያስፈልጋቸው ኦፊሳችን እንደገዳሚ ከአዲስ ዓመት መጥቶ ከሄደ በኋላ ኤቭሪቲንግ ግራንት ኦፊሰሮቹ እየደወሉ ራሳቸው በቃ ጥያቄው ሁሉም ነገር የሚያስፈልገውን ነገር በሙሉ ስላሟሉልን ነው በቶሎ መጨረስ ይቻላል ነውና ምንም ግንኙነት የለም። ሁለተኛ አርኤፍፒ ስናወጣ ሁላ አሁን እስክናስረክብ ድረስ በኢሜሎች ከሴናተር ኦሶፍ ኦፊስ ምን ደረሳችሁ፣ የቀራችሁ ነገር አለ፣ ግራንት ሄድ ውስጥ ችግር አለባቸው ነው ጨርሰናል፣ በኩል ይሄን ብቻ እነኝን አርኤፍፒ አውጥተናል፣ ኮንትራክተሮች እንትን ለማድረግ ነው እዚህ ላይ ያለ ነው ብለን አስረድተናቸዋል። እና ይሄንንም ደግሞ ኮፒ አድርጌ ለቦርድሩም ለስራ አስኪያጁም ለኦዲተሮችም ይሄ በጣም ኢምፖርታንት ከሄድ ኦፊስ እየደወሉ እዚህ ላይ ደርሷል፣ አርኤፍፒው በተለይ ወጥቷል ተብሎ አያዩታል አምሹ እዛ ላይ የደረሰን ስራ መልሶ እንደገና እነኚህ ሰዎች እንትን ማድረጉ ለ6 ወር ያህል ወደ ኋላ ወጥተው እንጂ ጁላይ ላይ አርኤፍፒ ተከፍቶ ወደ ስራ ውስጥ መገባት የሚገባት እዚህ ላይ አንድ ነገር ልጨምር። እሺ በተለይ አንድ የግራንት አስገኘን የሚሉት ቲሞች I think አቶ ቴድሮስ ይመስለኛል ለሆነ ፈንድሬዚንግ ስንጠራቸው አንዳቸውም አልተገኙም ብሎ ተናግሯል። መገኘት አለመገኘት የግል ውሳኔ መሆኑን በእውነት ማስገንዘብ ፈልጋለሁ። በማናቸውም ጉዳይ ፖለቲከኞችን የዚህን አገር ኮንግረስም ይሁን ኮሚሽነሮችንም ይሁን መደገፍ አለመደገፍ የግል ጉዳይ ሆኖ ሳለ
እነዚህን ሰዎች ግን የረዱንን ኮሚኒቲውን የረዱንን አሁን ዮሐንስ እንዳለው በአዲስ ዓመት በዓል ላይ እያንዳንዳቸውን ስማቸውን ጠርተን አመስግነናል። የ501c3 አደረጃጀት ግን ማንንም ፖለቲከኛ ኢንዶርስ ማድረግ የለበትም። አመራሩ እዛ ውስጥ ገብቶ እኔ ለቦርድ አባላት በእውነት የማውቀው የቦርድ አባላትን ስለሆነ በጊዜው አለመሄዳቸው ትልቅ ክብር አለኝ። አስተዋይ መሆናቸውን መናገር ፈልጋለሁ። የግል ጉዳይ ነው እንጂ አመራር ላይ የተቀመጠው 501c3 ድርጅት በፍጹም ዳይሬክትሊ ኢንቮልቭ ማድረግ የለበትም፣ ህጉም አይፈቅድም እና ይህንን መናገር ፈልጋለሁ። መልካም። እሺ፣ የዲካልብ ካውንቲ እና የኢትዮጵያ ኮሚኒቲ በጋራ የሚገለገሉበትን ፓርክ አርኪቴክቸራል ፕላን ተሰርቶ አልቋል። እሱን ማስቀጠል እንፈልጋለን የሚል በእነዚሁ 3 ግለሰቦች ቀርቧል። በሌላ በኩል ደግሞ ነው ይሄ አግሪመንት መጥፎ ነው፣ ኮሚኒቲውን የባለቤትነት ይዞታ በ70% ሊያሳጣ ይችላል የሚል ቅሬታ ደግሞ በሌላ አካል ይሰማልና ስለዚህ ጉዳይ የምታውቁት ነገር ካለ እስቲ ጋሽ ከርሶ ልጀምርና ከዛ። እሺ፣ መልካም። ከናሬቲቭ ልጀምር። ናሬቲቭ ላይ የተጻፈ አለ የሚለው በእንግሊዘኛ ነው የተጻፈው። ኦፍ ኮርስ ናሬቲቭ The property includes 6.5 acres of green space which we are discussing with the DeKalb County Parks and Recreational Department to jointly develop to mitigate the lack of green space along the Memorial Drive development corridor ይላል። ይሄ ናሬቲቭ ላይ ያለው ነው። አትላንታ ኮንስቲቱሽን ጆርናል ላይ ደግሞ ሰፕቴምበር 21 2021 ላይ የተጻፈ ጉዳይ እንደ ፕሬስ ሪሊዝ ነገር የሚመስል The DeKalb County Board of Commissioners approved the funding that will be used to conceptualize site layouts for both a 10-acre Memorial Drive location to benefit the public and Ethiopian community ይላል። ይሄ እንግዲህ ፐብሊኩና ኢትዮጵያን ኮሚኒቲ ይላል። 10 acre ቦታችንን ማለት ነው። ፐብሊክ ዩዜጅ የሚለው በእውነት ባንጠይቅ ነው መጠየቅ ያለብን። ምንድን ነው ይሄ? ኮንትራት አለ ወይ ከሌላ ድርጅት ጋር ከሌላ የገቨርንመንት ወይም የዲካልብ ካውንቲ ሰዎች ጋር የኮሚኒቲው የደረሰበት ውል አለ ወይ? ምክንያቱም ከዚህ ፊት ሌሎች ውሎች በግለሰብ የተፈረመ የተደረገ ነገር የደረስንበት ስላለ እየጠየቅን ነው የመጣ ነው። ይሄንንም በኤግዜኪቲቭ ኮሚቴው በኩል በጊዜው ለነበሩ ኦዲት ኮሚቴዎች ተጠይቋል። ከዚህ በላይ እንግዲህ እኔ ፐብሊኩ አይጠቀም እያልኩ አይደለም፣ ግን ለፐብሊክ ዩዜጅ የሚሆን ከሆነ የጀነራል አሴምብሊው አውንታ ያስፈልጋል። ማንም ግለሰብ፣ ማንም ቡድን፣ ማንም የትምህርት ጫፍ ላይ ደርሻለሁ ብሎ የሚያስብ ሰው የሚፈቅደው ጉዳይ አይደለም። ይሄ የህዝብ ንብረት ስለሆነ ይሄንን ካልኩም በኋላ ግን የዲካልብ ካውንቲም ሆነ በጆርጂያ ያሉ የረዱ ኢትዮጵያ ኮሚኒቲን የረዱ ትልልቅ ገቨርንመንት እንትኖች ኦፊሻሎችን ፐብሊክሊ እንደ ቴንኪው ብለናል። ብዙ ሺህ ባለበት አባላት በአዲስ ዓመት 2023 ሲከበር እና ይሄንን እንደው ማሳሰብ ፈልጋለሁ። ዮሐንስ በዚህ ጉዳይ ላይ ባይ ዘ ዌይ እኔ ይሄንን ከሰማሁ በኋላ እንዳጋጣሚ ስለ ፓርኩ ያሉ ዶክመንቶችን ለኤክስተርናል ኦዲተራችን በምፈልግበት ሰዓት ያገኘነው ሌተር አለ። ይሄ ኢሜል የፕላኒንግ ኮሚሽነር የሆነች ሴትዮ ዲካልብ ካውንቲ ውስጥ የላከችው ነው። ይሄ ባይ ዘ ዌይ የተላከው ወይ ከኛ ከመምጣታችን ኦልሞስት ኦክቶበር 3 2020 ነው እና ይሄ ሜይን ኢንተረስት እኔ ይሄን ካነበብኩ በኋላ የተረዳሁት አንድ በዛ ቀን ስብሰባ ተደርጎ በተደረገው ስብሰባ ላይ ሚኒት ተይዟል እና ይሄን ማወቅ ያስፈልግ በጣም ኢምፖርታንት ነገር ነው። ይሄው ሚኒቱን ከፍቼዋለሁ እዚህ ጋር እንድታዩት ፈልጋለሁ
ይሄ ሚኒቱ ኦክቶበር 10 የተወሰደው ኮሚኒቲው አመራሮች አቶ ዮናስ ዳይሬክተሩም የኦፊስ የሚሰሩት አሉበት። በዚህኛው በኩል ደግሞ የላሪ ፕላኒንግ ኮሚሽን ውስጥ ያለው እነዚህ የተለያየ ዲካፕ ካውንቲ ሪፕሬዘንታቲቭ ናቸው። ይሄ ኢምፖርታንት የሆነው እዚች ጋር ያለችውን ሚኒቱ ላይ ኢትዮጵያን ኮሚኒቲ ሚኒቱ የተስማሙትን ነበር። እንግዲህ ኢቨንት the following process ነው የኢትዮጵያን ኮሚኒቲ multicultural open space facility aims to serve the following person an event space for all ይላል። approximately 30% of the event space will be used reserved for ECCA and the churches and mosques they serve ይላል። The remaining slotted time would serve the greater community needs of the larger outdoor or indoor gathering space ይላል እና ባርቢኪው የተለያዩ ነገሮች ይስጋል። ይሄ ኢምፖርታንሱ ይሄን ማድረግ ይሄን ነገር ከተወያየ ዳይሬክተሩ ሄዶ እኔ በውይይቱ ጥሩ ይሁን አይሁን አይደለም ግን የተፈራረመው ነገር ካለ based on this agreement የተፈራረምነው ፕላን ኮሚኒቲው ይሄን ለማወቅ የፈለገ ኤክስተርናል ኦዲተሩ ጠየቀኝ። እኛ ኤክስተርናል ኦዲት ተሰርተን ጨርሰናል። ባይ ዘ ዌይ ኮሚኒቲው እስከ ዛሬ ኤክስተርናል ኦዲት ታይቶ ማያውቀውን ተሰርቶ ኮምፕሊትሊ ሰክሰስፉል ሆነናል። ግን ያንን ሲጠራ ኮንትራክት አለው ወይ ኮሚኒቲው ኮንትራክት አለው ወይ ከሌሎች እንትኖች ብሎ ጠየቀኝ። ሂሳብ ሹማ ጠየቀችኝ። እኔ እስከማውቀው ድረስ የለም እና ብዬ አንዳንድ ነገር ስለ ፓርኩ ሳይ ይሄን when I run into it የኦዲተሩ የአቶ ሉሰገድ የኦዲተሩ ተወካይ የነበረው በዛ ጊዜ ይሄን አይነት ሌተር አግኝተናል ብዬ ለቦርዱም ትኬ ግን እኔ የምፈልገው የፊተኛው ዳይሬክተር ስብሰባው ላይ ስለነበረ ኢን ራይቲንግ ምንም አይነት አግሪመንት የገባነው የለም ብሎ እንዲጽፍልን እኔ ገብቷል አልገባም ብዬም አላቅም። ግን በዚህ ሚኒት ላይ ያለው ነገር የሚያሳየው ወደ 70%ን የኮሚኒቲውን ፓርክ ለዲካፕ ካውንቲ እንደ ፓብሊክ እንትን ወይ ካልገዙን በስተቀር እንደዚህ አይነት ኮንትራክት ማንም ድርጅት የትኛውም ድርጅት አይገባም እና ሪሌሽንሺፕ ማድረግ ከካውንቲው ጋር ብዙ የሚጠቅሙ ነገሮች አሉ፣ መስራት አለብን። ግን ዳይሬክተሩ በተለይ ኢንዲቪጁዋሎች አሁን ቅድም በሌላውም ነገር ስለ ግራንቱም ወርክ ምናምን ዳይሬክተሩ ከተስማማ ብቻ ምንም አይነት ኮንትራክት ምንም እንዴ ዳይሬክተሩ ከ5000 ብር በላይ አሁን ከ3000 እና 5000 ደርሶ ከዛ በላይ የሆነ ነገር በሙሉ ስራ አስኪያጆች ተወያይተውበት አስፈላጊነቱ ለቦርዱ አቅርቦ ነው የሚጸድቀው እና እንዲህ አይነት የፕሮፐርቲውን ሜቢ $1 million worth of የሆነ ፓርኪንግ ስፔስ ምን አርገውልን ነው እንደዚሁ ዝም ብለን እንዲህ አይነት ውይይት ተደርጓል። በዛ ኢን ሪተርን ምን እንደምናገኝ ወይ ካልሸጥ ነው በስተቀር አውትራይት there is no way 70%ን እነሱ ተጠቅመውበት እኛ 30% ኮሚኒቲ ሰው ገንዘብ አዋጥቶ ግዝንት ተደርጎ የተገዛ ነገር እንትን ማለት በቃ this is a fundamental እንትን አሁንም ያለው እና አቶ አበበ እነዚህ ግራንት የጻፉም ሰዎች ዳይሬክተሩ ይበቃል ምናምን ይባል ማንም ዳይሬክተር ይሁን ከተመሰለችው 5000 ብር በላይ ያለ ኢንቮልቭ የሚያደርግ ነገር ምንም መብት የለውም። በባይሎ እንኳን እነሱ ኦዲተሮቹም ተጨምረው ይሁን ሌሎችም ማድረግ አይችሉም። በቃ ኢሊጋል እና ቤዝድ ኦን ይሄ ሚኒት ዲስካሽኑ ተደርጓል ከዲካፕ ካውንቲ ባለስልጣናት ጋር ውይይት ተደርጓል። በዛ መሰረት 70%ን ለፐብሊክ ዩዝ የቀረው ለኮሚኒቲው የሚል ውይይቱ ላይ ያ ነው ሚኒቱ የተጻፈው እንደዛ ነው። ይሄ ግን ማለት ኮንትራክቱን ገብቷል አይደለም። እኔ የፈለኩት በዛ ጊዜ የነበረው ዳይሬክተር በኦዲተሮቹ አማካኝነት ኢን ራይቲንግ ምንም አይነት ኮንትራክት የተፈራረምኩት የለም ይሄን ፓርኩን በሚመለከት ከዲካፕ ካውንቲ ፕላኒንግ ኮሚሽን ጋር ብሎ ማስረዳት አለበት። ይሄ ኮንፈርሜሽን ነገር ከሌለ ሁለተኛ ደግሞ ይሄን ውይይት ለመግባት እንኳን እኛ እንትን ሞርጌጁ የተያዘው በባንክ ነው። we don't have ሩፉን እንኳን ለማሰራት ወይ ፓርኪንግ ሎቱን ለመቀየር ስትፈልጊ we have to inform them የነሱን ኮንሰንት ያስፈልጋል። አንድ ተጨማሪ ጥያቄ እዚህ ጋር ይሄ አግሪመንት ተደርጎ ይሆን ወይስ በውይይት ደረጃ ቀረ የሚለውን ለማወቅ ሙከራ አድርጋችሁ ነበር? ኤግዛክትሊ ለቦርዱ ጽፌ ኦዲተሮቹን ይሄን ነገር የፊተኛው ዳይሬክተር በሚኒቱ ላይ ስሙ የገባው የፊተኛው ዳይሬክተር በዚህ ሚኒት መሰረት የተስማማነው ነገር
ኮንትራክት ካለ ያሳውቅ፣ ከሌለም የለም ምንም ነገር በዚህ መሰረት የተፈራረመው ነገር ከዲካፕ ካውንቲ ፕላኒንግ ኮሚሽን ጋር የለም ብሎ ኢን ራይቲንግ መኖር አለበት ብዬ በቃሉ በዛ ጊዜ የነበረው አቶ ሉሰገድን ጠይቀን ኢን ራይቲንግ ነው የጠየቁት። ለቦርዱም ኮፒ አድርጌያለሁ። አሁንም ቢሆን አሁንም ኤኒ ቦርድ ሲመጣ ይሄን ነገር ማጣራት ያለብን ሪስክ አንዱ ያን ደብዳቤ ግን አላገኛችሁ? እኛ ኮንፈርሜሽን ከዳይሬክተሩ ግን ሌተሩ ይሄው አለ፣ ኮፒው አለ፣ ሚኒቱ አለ። ምንድነው ወደፊት በግራንት እንግዲህ አሰራር ኮሚኒቲያችን ግራንት አለ ብዙ። አሁን እኛ ጋር ሆኖ ነው ይሄ 800,000 ብርቅ የሆነው እንጂ ወደ ሌሎቹ ጋር ብንሄድ ኢን ሚሊየንስ እየተንቀሳቀሰ ነው። ዋናው ቁም ነገሩ እንዴት ነው ግራንት ፕሮሰስ መደረግ ያለበት፣ ኮሚኒቲው ምን አይነት ህጋዊ ማዕቀፍ ማበጀት አለበት፣ በአጠቃላይ ምን መሆን አለበት የሚለውን እስቲ ኢንጂነር ነገደ ካንተ ልጀምርና እስቲ። እሺ፣ በጣም ጥሩ ጥያቄ ነው። እንደውም እኔ በጣም የገረመኝ ነገር እነዚህ ሰዎች ኢንተርቪው ከማድረጋቸው በፊት አሁን የህግ አርቃቂው ብዙ አንዳንድ ግብአቶች ይፈልጉ ነበርና እዛ ግብአት ላይ የጻፍኩት አለና ከዚህ ጋር በጣም በደንብ ፊት የሚያደርግ ነገር ነውና በጣም ገርሞኝ ነውና እሱን እንደው መደረግ አለበት የሚለውን ለነሱ የሰጠሁትም የ2 ደቂቃ ሪከርድ አለ። ይሄንንም በእጃቸውም ሰጥቻለሁ። እነሱ እንግዲህ የሚጠቀሙበት ይመስለኛል። ምንድነው የሚለው ላንብበው። በኮሚኒቲው ስር የሚመጡ ግራንቶች በምን መልኩ መፈጸም አለባቸው ያልኩት እንደ ጥያቄ ነውና 1-2 አንቀጾች ናቸው። አንደኛው ከመንግስትም ሆነ ከግል ድርጅቶች የሚመጡ ግራንቶች በመጀመሪያ መጠናት እንዳለባቸውና ኮሚኒቲውን በምንም አይነት አደጋ ወይም ችግር ውስጥ እንደማያስገቡ ተጠንቶ በቦርድ መጽደቅ አለበት። ይሄ አንድ አንቀጽ መሆን ያለበት። ከዛ በኋላ ደግሞ ስለ አሰራሩ ስንመጣ እዛው ላይ መቀመጥ አለበት ብዬ ያሰብኩት በቦርዱ የጸደቁ ማንኛውም አይነት ግራንቶች በስራ አስፈጻሚ በኩል የሚሰሩ ስለሆነ የስራ አስፈጻሚው ዳይሬክተሩን ጨምሮ ከ2 እስከ 3 የስራ አስፈጻሚ አባላት ያሉትና እንዲሁም ከኮሚኒቲው አባላት በቴክኒክም ሆነ በሚያስፈልገው ዘርፍ ተጨማሪ ግብረ ኃይል ወይም ታክስ ፎርስ እንዲያቋቁምና ቦርዱም ሆነ የቁጥጥር ኮሚቴ በበላይነት የሚቆጣጠሩት ይሆናል። እነዚህ 2 አንቀጾችን ሰጥቻለሁ። እንግዲህ እንትን የሚጠቀሙበት ከሆነ ግን ትንሽ አንድ እዚች ጋር ልሂድና አሁን እየተወራ ያለው የአሰራር አካሄድ አለ። ከዚህ ጋር ማየት የምሰማው ከቦርዱ ከኤክስኪዩቲቭ እና ከቁጥጥር ኮሚቴው የተውጣጣ ታክስ ፎርስ ይሄንን አሁን ግራንቱንና ሌሎቹንም ይሄ ጣራውም የሚባለውም ይመስለኛል አይደል እንደዚህ አድርገን ይሄንን እንሰራለን የሚል ነገር እየተወራ ነው። እና ያ ምንድነው አሁን ከዚህ ካርኩት ጋር በጣም የሚጣረዝ ነው ሰማይና ምድር። ምክንያቱም ቦርድ ኦቨርሳይት ማድረግ ብቻ ነው የሚችለው። ቁጥጥር ኮሚቴ መቆጣጠር ነው። መቆጣጠርም ቢፈልግ በሂሳቡም በማንኛውም ነገሮች ስብሰባዎችንም እየገባ ሁሉን ነገር ማድረግ ይችላል፣ መቆጣጠር ይችላል። ግን እንደ ታክስ ፎርስ እዚህ ውስጥ ገብቶ የሚሰራ ከሆነ ማን ነው ይሄንን የሚሰራው? እና ይሄ ነገር በደንብ መታሰብ አለበት። እኔ አሁን እነዚህ ሰዎች እንደማየው ይሄ ስለ ጣራም ስለ ግራንቱ ምንም እያሉ የሚሉት ይሄ ምንድነው አንዳንድ ጥሩ አማርኛዎች አሉ። ሱሪ ባንገት ነው በቃ እንደዛ አይነት ነገር ነው። ወዲያው አሁኑኑ መሰራት ይሄ ያልቃል። የሚሰሩ ሰዎች ይመጣሉ። ምክንያቱም አሁን ያለው ራሱ የዚህ አድሚኒስትሬቲቭ የ6 ወር የዚህን የኒው እንትን አዲስ ዓመትን አሁን 6 ወር ነው። ምንም የሰማነው ሪፖርት የለም። ኦኬ ያ ማለት ምንድነው ኦዲት ያልተደረገ እንትን ያልሆነ እንደዚህ አይነት ስራ ውስጥ ገብቶ እንደገና ደግሞ ይሄንን ስራ እንዴት ሊሰራ ይችላል? ይሄ ለህዝቡ ነው የሚተው። ይሄንን ሁሉም አይኑን እንትን አድርጎ ይሄ ህግ ተረቆ የሚመጣው አዲስ ሚኒስትር የራሱን ፎርም አድርጎ ምንም ይሄ ሱሪ ባንገት የሚያደርግ አይደለም መሰራት ይችላልና ይሄንን ለህዝቡ ለማሳሰብ ወዳለሁ። ይሄ ፖይንት በባይሎ መሰረት ያለ ባይሎ መስራት አንችልም። የፈለገው ክራይሲስ ውስጥ ብንሆን በባይሎ ነው። ባይሎ እየጸደቀ ነው እየጠራ እንዳውም እኔ ያሳየኝ መሰረቱ ራሱ እነኚህ ሰዎች መጥተው ከዚህ ዳይሬክተር ጋር ለብቻው እንሰራለን አሁን እንደሚለው ዳይሬክተሩ ብቻ ነው የሚበቃ። ይሄ the most dangerous እንትን ነው በቃ ኮሚኒቲው ያለበት። እንዳውም ስራ አስኪያጅ ውስጥም ቦርድ ውስጥም ያለው ችግር
ቦርዱንም ስራ አስኪያጁን ኢንቮልቭ ሳያደርግ እነኚህ ሰዎች መጥተው ቶሎ ገንዘቡን በቃ በእነሱ ቁጥጥር ስር ለመጨረስ ነበር የተፈለገው እና ይሄ አሁን ደግሞ መጥተው ልክ ካር ዲለርሺፕ ዛሬ ካልገዛኸው አይሰራም የሚል አይነት እንትን ውስጥ ገብተዋል እና ምንም የሚጠፋ ነገር የለም። ባይ ዘ ዌይ ግራንቱ እኛ ህጉን ተከትለን ከሰራን በተለይ አሁን በእጅ የያዝነው መንገድ አካውንቲንግ ፕሪንሲፕሉን ተከትለን ከሰራን እናንተን there is absolutely nothing we can't የተከለከልነው ነገር የለም። ግራንቱ መቀጠል ይችላል። ምርጫ ተደርጎ ሌጂቲሜት የሆነ ቦርድና ስራ አስኪያጅ መጥቶ መስራት አለበት። ከ5000 ብር በላይ ዳይሬክተሩ ኦዲተሮቹ ምንም ማውጣት አይችሉም። በቃ ሊትራሊ ይሄንም ያህል ገንዘብ አሁን 100,000 ምናምን ሩፍ ለማሰራት ምናምን they cannot do it በባይሎዋቸው አሁን ባለው ባይሎ እንኳን አይችሉም። ስለዚህ ረጋ ብለው እነኚህ ሰዎች ተከብረው ኮሚኒቲያቸውን የሰሩትንም ስራ ተመስግነው እንትን እንዲሉ ነው። እኔ ስራ አልሰሩም አይደለም የተባለው፣ ግን ይሄ ከገንዘብ መጥቶ ገንዘቡን ማስተዳደር ውስጥ መግባት ገንዘቡን እኛ ፕሮሰስ አድርገን ነው የሚለው ምን አይነት የትም ሀገር የሌላ እኮ እንትን ውስጥ ነው ያልገባ። እሺ ማጠቃለያ እሺ ካሽ እሺ ይቅርታ በዚህ አጋጣሚ እንደው ሊዲያንም በማመስገን ፈልጋለሁኝ ጊዜሽን ወስደሽ ይሄንን ፋሲሊቴት በማድረግሽ ጆሲንም እንደዚሁ ማመስገን ፈልጋለሁ። በመጨረሻ ማለት የምፈልገው ግን አጭር ነገር እዚህ ሀገር አንድ ብሂል አለ የሚነገር እሱን ጠቅሼ በአማርኛም ተረጉመዋለሁ። በእውነት ለዚህ ሁሉ ተግዳሮት ለምን እዚህ ደረጃ ደረስን የሚለውን ማሳያ ስለሚሆን ምን ይላሉ እዚህ ሀገር the essence of superiority complex is inferiority complex ይላሉ። በአማርኛ ሲተረጎባቸው በምንም ጉዳይ ራስን ከፍ ማድረግ መኮፈስ የመታበይ ሚስጥሩ የበታችነት ስሜት ማሳያና መገለጫ ነው። ስለዚህ እባካችሁ ይሄን ነገር እንደው በአጽንኦት መናገር ፈልጋለሁ። እንግዲህ እግዚአብሔር ደግሞ ይጨምርበት። ቴንክ ዩ ጋሽ መርት በጣም እናመሰግናለን። ጨርሰናል። በጣም እናመሰግናለን ጆሲ። አማራ ነው ኦሮሞ ክፉ ሆኖ አያውቅም። ኦሮሞም ለአማራ ጠላት ሆኖ አያውቅም። 10-30 ሆናችሁ ተቀምጣችሁ ላልወከላችሁ ብሔር ተወከል እያላችሁ በዘር ብሔር በሃይማኖት ህዝቡን እያባላችሁ መርጣችሁ በርገር ፒዛ ውስኪ እየተራጫችሁ በምቾትና ድለው ሰው ሀገር ተቀምጣችሁ ምንም አቃውን ህዝቤን ድሃውን አስፈጃችሁ። አክቲቪስት ፖለቲክስ ዶክተር ነን እያላችሁ ልክ እንደተማረ ሰው በማዕረግ ተጠርታችሁ ለእኛ ላይ ሆነ እንዳባ የቀን ቀን ዲስኩራችሁ የእናንተ ሴራ ትንግር ይበል